የእግዚአብሔር አፍ የሆነው ሙሴ ከረጅም ጊዜ በፊት በግብጽ ምድር መለኮታዊ ዓላማ ያለው ሕፃን ተወለደ። በሕፃንነቱ በአባይ ወንዝ በቅርጫት ተጥሎ ከሞት የተረፈ በፈርዖን ቤተ መንግሥት የፈርዖን የልጅ ልጅ ሆኖ ያደገ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ከእግዚአብሔር ሕዝብ ጋር መከራ መቀበልን የመረጠ እግዚአብሔር ሕዝቡን ከግብጽ ባርነት ለማዳን የተጠቀመበት ሰው ሙሴ በእምነትና በድፍረት ከፈርዖን ጋር ፊት ለፊት የተጋፈጠ ሰው ሙሴ ቀይ ባህርን ከፍሎ እስራኤላውያንን ወደ ተስፋይቱ ምድር የመራ ሰው ሙሴ። ይህ የሙሴ ታሪክ ነው። ሕዝቡን ነፃ ለማውጣት በእግዚአብሔር የተመረጠ ሰው። አብራችሁን ስትቆዩ እግዚአብሔር ሕዝቡን ለማዳን የተጠቀመበትን ድንቅና ታምራትና የምህረቱን ሰፊነት አብረን እንመለከታለን። አብራችሁን ቆዩ። በግብጽ ስለ ዮሴፍ የማያውቅ አዲስ ንጉሥ ነገሰ። እርሱም ሕዝቡን እንዲህ አላቸው፣ እነሆ እስራኤላውያን በቁጥር በልጠውናል፣ ከኛም ይልቅ እየበረቱ ነው። ቁጥራቸው እንዳይጨምር ጦርነት ቢነሳ ከጠላቶቻችን ጋር አብረው እንዳይወጉንና ከምድሪቱ ኮብልለው እንዳይሄዱ ዘዴ እንፈልግ። ስለዚህ እያስጨነቁ የግዳጅ ሥራ የሚያሰሯቸውን አሰሪ አለቆች ሾሙባቸው። እስራኤላውያንም ፒቶምና ራምሴ የተባሉ ንብረት ማከማቻ ከተሞችን ለፈርዖን ሰሩለት። ነገር ግን ባስጨነቋቸው መጠን የእስራኤላውያን ቁጥር በዛ፣ በምድሪቱም እየተስፋፉ ሄዱ። ከዚህም የተነሳ ግብጻውያኑ እስራኤላውያንን እጅግ ፈሯቸው። ጭካኔ በተሞላበት ሁኔታ ያሰሯቸው ጀመር። ጭቃ በማስቦካት ጡብ በማሰራት በእርሻ ውስጥ እያስጨነቁ ከባድ ሥራ እንዲሰሩ በማድረግ ሕይወታቸውን አስመረሩ። ግብጻውያኑ በሚያሰሯቸው ከባድ ሥራ ሁሉ ፈጽሞ አይራሩላቸውም ነበር። የግብጽም ንጉሥ ሲጳራና ፎሃ የተባሉትን ዕብራውያን ሴቶች አዋላጆች እንዲህ አላቸው፣ የዕብራውያንን ሴቶች በማማጫው ድንጋይ ላይ በምታዋልዱበት ጊዜ የሚወለደው ሕፃን ወንድ ከሆነ ግደሉት፣ ሴት ከሆነች ግን በሕይወት ትኑር። አዋላጆችም እግዚአብሔርን ስለፈሩ የግብጽ ንጉሥ ያዘዘውን አልፈጸሙም። ወንዶችንም ልጆች በሕይወት እንዲኖሩ ተዋቸው። ንጉሡም አዋላጆችን ጠርቶ ለምንድነው ወንዶችን በሕይወት እንዲኖሩ የተዋችኋቸው አላቸው። እነርሱም የዕብራውያን ሴቶች እንደ ግብጻውያን ሴቶች አይደሉም፣ ብርቶች ስለሆኑ አዋላጆች ከመድረሳቸው በፊት ይወልዳሉ ሲሉ ለፈርዖን መለሱለት። ከዚህም የተነሳ እግዚአብሔር ለአዋላጆች መልካም ሆነላቸው። ሕዝቡንም በቁጥር እየበዛና እያየለ ሄደ። አዋላጆችም እግዚአብሔርን በመፍራታቸው ቤተሰብ ሰጣቸው። ፈርዖንም የሚወለደውን ወንድ ልጅ ሁሉ አባይ ወንዝ ውስጥ ጣሉት፣ ሴት ልጅ ሁሉ ግን በሕይወት ትኑር ሲል ሌላ ትእዛዝ አዘዘ። በዚህን ጊዜ ከሌዊ ነገድ የሆነ አንድ ሰው አንዲት ሌዋዊት ሴት አገባ። እርሷም ጸንሳ ወንድ ልጅ ወለደች። ሕፃኑ መልከ መልካም ሆኖ ባየችው ጊዜ 3 ወር ሸሸገችው። ከዚያም በላይ ልትሸሽገው ባልተቻላት ጊዜ ግን የደንገል ቅርጫት ወስዳ በዝፍጥና በቅጥራን ለቀለቀችው። ሕፃኑንም በውስጡ አስተኛች። ሕፃኑንም አባይ ወንዝ ዳር ቄጠማ መካከል አስቀመጠችው። የሕፃኑ እህት የሚደርስበትን ነገር ለማወቅ ራቅ ብላ ቆማ ታይ ነበር። በዚህ ጊዜ የፈርዖን ልጅ ልትታጠብ ወደ አባይ ወንዝ ወረደች። በምትታጠብበትም ጊዜ ደንገጥሮቿ በወንዙ ወዲያና ወዲህ ይሉ ነበር። በቄጠማው መካከል የተቀመጠ ቅርጫት አይታ ከደንገጥሮቿ አንዷን እንድታመጣው ላከቻት። ቅርጫቱንም ስትከፍተው ሕፃኑን በውስጡ አየች። ይህ ከዕብራውያን ሕፃናት አንዱ መሆን አለበት አለች። የሕፃኑ እህት ለፈርዖን ልጅ ሕፃኑን እያጠባች የምታሳድግ ልጅ ከዕብራውያን ሴቶች መካከል ሞግዚት ላምጣልሽን አለቻት። የፈርዖን ልጅ መልካም ሂጂ አለቻት። ልጅቱም ሄዳ የሕፃኑን እናት ይዛ መጣች። የፈርዖንም ልጅ ሴቲቱን ይህንን ሕፃን ወስደሽ እያጠባሽ አሳድጊልኝ፣ ደሞዝም እከፍልሻለሁ አለቻት። ሴትዮዋም ሕፃኑን ወስዳ አሳደገችው። ሕፃኑም ባደገ ጊዜ ወደ ፈርዖን ልጅ አመጣችው። ልጇም ሆነ። እርሷም ከውሃ አውጥቼዋለሁና ስትል ስሙን ሙሴ ብላ ጠራችው። ሙሴ ወደ ምድያም ምድር ሸሸ። ሙሴ ካደገ በኋላ አንድ ቀን ወገኖቹ ወደሚገኙበት ስፍራ ወጣ። በዚያም ተገደው ከባድ ሥራ ሲሰሩ ተመለከተ። ዕብራዊ ወገኑንም አንድ ግብጻዊ ሲደበድበው አየ። ሙሴም አካባቢውን ቃኘት በማድረግ ሰው አለመኖሩን ካረጋገጠ በኋላ ግብጻዊውን ገሎ ባሸዋ ውስጥ ደበቀው። በማግስቱም በወጣ ጊዜ 2 ዕብራውያን እርስ በርሳቸው ሲጣሉ አየ።
ጥፋተኛውንም የገዛ ወንድምህን የምትመታው ለምንድነው አለው። ሰውየውም አንተም በእኛ ላይ ገዥና ዳኛ ማን አደረገህ? ግብፃዊውን እንደገደልከው እኔንም ልትገለይ ትፈልጋለህ አለው። ሙሴም ለካስ ያደረኩት ነገር ታውቋል በማለት ፈራ። ፈርዖንም ይህንን በሰማ ጊዜ ሙሴን ሊገለው ፈለገ። ሙሴ ግን ከፈርዖን ሸሽቶ ወደ ምድያም ሄደ። እዛም እንደደረሰ በአንድ የውሃ ጉድጓድ አጠገብ ተቀመጠ። የምድያም ካህን 7 ሴቶች ልጆች ነበሩት። እነርሱም ወደ ውሃ ጉድጓድ መጥተው የአባታቸውን በጎች ውሃ ለማጠጣት ገንዳውን ሞሉት። እረኞቹም መጥተው ሴቶችን ሲያባርሯቸው ሙሴ ከተቀመጠበት ተነስቶ ተከላከለላቸው፣ በጎቻቸውንም አጠጣላቸው። ሴቶችም ወደ አባታቸው ወደ ራጉኤል በተመለሱ ጊዜ ዛሬስ ያለ ወትሯችሁ እንዴት ፈጥናችሁ ተመለሳችሁ አላቸው። እነሱም አንድ ግብፃዊ ከእረኞች እጅ አዳነን፣ እንዲያውም ውሃ ቀድቶ በጎቻችንን አጠጣልን አሉት። አባታቸውም ሴቶቹን ልጆች የት አለ? ለምን ትታችሁት መጣችሁ? ጥሩትና አብሮን እንጀራ ይብላ አላቸው። ሙሴም ከሰውየው ጋር ለመኖር ተስማማ። ራጉኤልም ልጁን ሲጳራን ዳረለት። ሲጳራም ወንድ ልጅ ወለደችለት። ሙሴም በባዕድ አገር መጻተኛ ነኝ ሲል የልጁን ስም ጌርሳም ብሎ ጠራው። ከብዙ ዓመት በኋላ የግብፅ ንጉሥ ሞተ። እስራኤላውያንም በባርነት ከደረሰባቸው ግፍ የተነሳ ይጮሁ ነበር። ከባርነትም ቀንበር ለመላቀቅ ያሰሙትን ጩኸት ወደ እግዚአብሔር ደረሰ። እግዚአብሔርም የጩኸታቸውን ሲቃ ሰማ። ከአብርሃም ከይስሐቅና ከያዕቆብ ጋር የገባውን ኪዳን አሰበ። እግዚአብሔርም እስራኤላውያንን ተመለከተ፣ ስለ እነርሱም ገደደው። ሙሴና የሚነደው ቁጥቋጦ። አንድ ቀን ሙሴ የምድያምን ካህን የሆነውን የአማቱን የዮተርን በጎችና ፍየሎች እየጠበቀ ሳለ መንጋውን እየነዳ ወደ ምድረ በዳው ዳርቻ አምርቶ የእግዚአብሔር ተራራ ተብሎ ወደሚጠራው ወደ ኮሬብ ቀረበ። እዚያም የእግዚአብሔር መልአክ በቁጥቋጦው ውስጥ በሚንቀለቀል የእሳት ነበልባል መካከል ተገለጠለት። ሙሴም ቁጥቋጦው በእሳት ቢያያዝም እንኳ አለመቃጠሉን አየ። ሙሴም ቁጥቋጦው ለምን እንደማይቃጠል ቀረብ ብዬ ይህንን አስገራሚ ነገር ልመልከት አለ። ሙሴ ሁኔታውን ለመመልከት መቅረቡን እግዚአብሔር ባየ ጊዜ ከቁጥቋጦው ውስጥ እግዚአብሔር ሙሴ ሙሴ ብሎ ጠራው። ሙሴም አቤት እነሆኝ አለ። እግዚአብሔርም ወደዚህ እንዳትቀርብ፣ ይህች የቆምህባት ምድር የተቀደሰች ስለሆነች ጫማህን አውልቅ አለው። ቀጥሎም እኔ የአባቶችህ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ነኝ አለው። በዚህ ጊዜ ሙሴ እግዚአብሔርን ፊት ለፊት ማየት ስለፈራ ፊቱን ሸፈነ። ከዚያም እግዚአብሔር እንዲህ አለ፣ በግብፅ አገር የሚኖሩትን የሕዝቤን መከራ አይቻለሁ። ካሰሮቻቸው ጭካኔ የተነሳ የሚያሰሙትን ጩኸት ሰምቻለሁ፣ ስቃያቸውንም ተረድቻለሁ። ስለዚህ ከግብፃውያን እጅ ልታደጋቸውና ማርና ወተት ወደምታፈሰው ሰፊና ለም ወደ ሆነችው ወደ ከነዓናውያን፣ ኬጢያውያን፣ አሞራውያን፣ ፌርዛውያን፣ ኢያውያን፣ ኢያቡሳውያን ምድር ላወጣቸው ወረዱ። አሁንም የእስራኤል ልጆች ጩኸት ወደ እኔ ደርሷል፣ ግብፃውያን የሚያደርሱባቸውም ግፍ አይቻለሁ። በል እንግዲህ ና፣ ሕዝቤን የእስራኤልን ልጆች ከግብፅ ምድር እንድታወጣ ወደ ፈርዖን እልክሃለሁ አለው። ሙሴም እግዚአብሔርን ወደ ፈርዖን የሚሄድ የእስራኤልን ልጆች ከግብፅ የማወጣ እኔ ማን ነኝ አለው። እግዚአብሔርም እኔ ካንተ ጋር እሆናለሁ፣ እኔ የላኩ ለመሆኑ ምልክት ይህ ነው። ሕዝቡን ከግብፅ ካወጣሃቸው በኋላ በዚህ ተራራ ላይ እግዚአብሔርን ታመልካላችሁ አለው። ሙሴም እግዚአብሔርን ወደ እስራኤል ልጆች ሄጄ የአባቶቻቸው አምላክ ወደ እናንተ ልኮኛል ስላቸው ስሙ ማን ነው ብለው ቢጠይቁኝ ምን እላቸዋለሁ አለው። እግዚአብሔርም ሙሴን እኔ ያለሁና የምኖር ነኝ፣ ስለዚህ ያለና የሚኖር ልኮኛል ብለህ ንገራቸው አለው። ደግሞም እግዚአብሔር ሙሴን የአባቶቻችሁ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የሆነው እግዚአብሔር ወደ እናንተ ልኮኛል፣ ስሜም ለዘላለም ይሄው ነው። ወደፊት በተከታታይ በሚሆነው ትውልድ ሁሉ የምታሰበው በዚህ ስም ነው ብለህ ለእስራኤላውያን ልጆች ንገራቸው አለው። ሂድና የእስራኤልን አለቆች ሰብስበህ የአባቶቻችሁ የአብርሃም የይስሐቅና የያዕቆብ አምላክ የሆነው እግዚአብሔር ተገልጦልኛል፣ እንዲህም አለኝ፣ ጎብኝቻችኋለሁ፣ በግብፅ የደረሰባችሁንም አይቻለሁ። ስለዚህ በግብፅ ከምትቀበሉት መከራ አውጥቼ ማርና ወተት ወደምታፈሰው ወደ ከነዓናውያን፣ ወደ ኬጢያውያን፣ ወደ አሞራውያን፣ ወደ ፌርዛውያን፣ ወደ ኢያውያን፣ ወደ ኢያቡሳውያን ምድር አገባችኋለሁ ብሏል ብለህ ንገራቸው አለኝ።
የእስራኤል አለቆች ይሰሙሃል። አንተንና የእስራኤልን አለቆች ወደ ግብጽ ንጉሥ ትሄዱና የዕብራውያን አምላክ እግዚአብሔር ተገለጠልን። ስለዚህም ወደ ምድረ በዳ የ3 ቀን መንገድ ተጉዛችሁ ለእግዚአብሔር ለአምላካችሁ መስዋዕት እንድታቀርቡ ፍቀድልን ብላችሁ ንገሩት አላቸው። የግብጽ ንጉሥ ግን በኃያል ክንድ ካልተገደደ በስተቀር መቼም እንደማይለቃቸው አውቃለሁ። ስለዚህ እኔ እጅግ ድንቅ የሆኑ ተአምራትን እዚያው እመካከላችሁ በማድረግ ክንዴን ዘርግቼ ግብጻውያንን እመታቸዋለሁ። ከዚያም በኋላ እንድትሄዱ ይለቃቸዋል። ይህ ሕዝብ በግብጻውያን ዘንድ የመወደድን ጸጋ እንዲያገኝ ስለማደርግ በምትወጡበት ጊዜ ባዶ እጃችሁን አትሄዱም። እያንዳንዱ አብራዊት ከጎረቤቷም ይሁን አብራት ከምትኖረው ግብጻዊት የብርና የወርቅ ጌጣጌጦችን እንደዚሁም ልብስ እንድትሰጣት ትጠይቅ። እነዚህንም ሁሉ ወስዳችሁ ወንዶችና ሴቶች ልጆቻችሁን ታስጌጧቸዋላችሁ፣ ታለብሷቸውማላችሁ። በዚህ መንገድ የግብጻውያኑ ሀብት በእጃችሁ አስገብታችሁ ትወጣላችሁ አላቸው። ለሙሴ የተሰጡ ምልክቶች። ሙሴም ባያምኑኝ ቃሌንስ ባይቀበሉ እግዚአብሔር አልተገለጠልህም ቢሉኝስ ምን እመልሳለሁ ብሎ እግዚአብሔርን ጠየቀ። እግዚአብሔርም በእጅህ ያስካት እርሷ ምንድናት ሲል ጠየቀው። እርሱም መልሶ በትር ናት አለ። እግዚአብሔርም መሬት ላይ ጣላት አለው። ሙሴም በትሩን መሬት ላይ ጣላት፣ እባብም ሆነች፣ ካጠገቧም ሸሸ። እግዚአብሔርም ሙሴን በል እጅህን ዘርጋና ጅራቷን ያዛት አለው። ሙሴም እጁን ዘርግቶ ሲይዛት እባቧ ተለውጣ በእጁ ላይ እንደገና በትር ሆነች። እግዚአብሔርም ይህ የሆነው የአባቶቻቸው አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር የተገለጠልህ መሆኑን እንዲያምንህ ነው አለው። እግዚአብሔርም ደግሞ እጅህን በብትህ ውስጥ አስገባ አለው። ሙሴም እጁን በብቱ ውስጥ አስገባ። ከብብቱም ውስጥ ባወጣ ጊዜ እጁ እንደ በረዶ ለምጽ ሆነች። አሁንም ደግሞ እጅህን ወደ ብብትህ መልስ አስገባ አለው። ሙሴም እጁን መልሶ ብብቱ ውስጥ አስገባ። እንደገናም እጁን ከብብቱ ውስጥ ባስወጣት ጊዜ መልሳ እንደ ሌላው የሰውነቱ ክፍል ሆነች። እግዚአብሔር እንዲህ ባያምኑህ ወይም የመጀመሪያውን ተአምራት ምልክት ባይቀበሉ እንኳን ሁለተኛውን ያምናሉ አለው። እነዚህን 2 ምልክቶች ባያምኑ ወይም ቃሌን ባይቀበሉ ግን ከአባይ ወንዝ ጥቂት ውሃ ቀርተህ በደረቅ ምድር ላይ አፍስስ። ከወንዙም ቀርተህ ያፈሰሰው ውሃ በምድር ላይ ደም ይሆናል። ሙሴም እግዚአብሔርን ጌታ ሆይ ቀድሞም ሆነ አንተ ከባሪያ ጋር ከተነጋገርህ ወዲህ ከቶ አንደበተ ርቱዕ ሰው አይደለሁም። እኔ ኮልታፋና ንግግር የማልችል ሰው ነኝ አለው። እግዚአብሔርም ሙሴን ለሰው አንደበቱን የሰጠው ማን ነው? ሰውስ ደንቆሮ ወይም ዲዳ የሚያደርገው ማን ነው? ዓይን የሚሰጥ ወይም ዕውር የሚያደርግ ማን ነው? እኔ እግዚአብሔር አይደለሁምን? በል አሁን ሂድ፣ እኔ እንድትናገር አደርግሃለሁ፣ የምትናገረውንም አስተምርሃለሁ አለው። ሙሴ ግን ጌታ ሆይ እባክህ ሌላ ሰው ላክ አለው። በዚህ ጊዜ የእግዚአብሔር ቁጣ በሙሴ ላይ ነደደ። ሌዋዊ ወንድም አሮን አለ አይደለም? እርሱ ጥሩ እንደሚናገር አውቃለሁ። እንደዚሁም አሁን ወደ አንተ እየመጣ ነው። በሚያይህም ጊዜ ከልቡ ደስ ይለዋል አለው። ለእርሱም ትነግረዋለህ፣ የሚናገረውንም ቃላት በአንደበቱ ታኖራለህ። ሁለታችሁ በትክክል እንድትናገሩ አደርጋለሁ፣ ምን ማድረግ እንዳለባቸውም አስተምራችኋለሁ አለ። አንተ እንደ አምላክ ሆነህ ትነግረዋለህ፣ እርሱ እንደ አንደበትም ሆኖ ለሕዝቡ ይናገርልሃል። ታምራዊ ምልክት እንድታሳይባት ይህችን በትር በእጅህ ይዘህ ሂድ። ሙሴ ወደ ግብጽ ተመለሰ። ሙሴም ወደ አማቱ ወደ ዮቶር ተመልሶ ሄደና ወገኖቼ እስካሁን በሕይወት መኖራቸውን አይ ዘንድ ወደ ግብጽ ተመልሼ እንድሄድ እባክህ ፍቀድልኝ አለው። ዮቶርም ሂድ በሰላም ያግባህ አለው። ሙሴ በምድያም ሳለ እግዚአብሔር አንተን ሊገሉህ የሚፈልጉ ሰዎች ሁሉ ሞተዋልና ተመልሰህ ወደ ግብጽ ሂድ አለው። ስለዚህ ሙሴ ሚስቱንና ልጆቹን በአህያ ላይ አስቀምጦ ወደ ግብጽ አገር መመለስ ጀመረ። የእግዚአብሔርንም በትር በእጁ ይዞ ነበር። እግዚአብሔር ሙሴን እንዲህ አለው፣ ወደ ግብጽ በምትመለስበት ጊዜ በሰጠው ኃይል የምትሰራበትን ታምራት ሁሉ በፈርዖን ፊት መፈጸም እንዳለብህ አትዘንጋ። እኔ ግን ሕዝቡን እንዳይለቅ ልቡን አደነድነዋለሁ። ስለዚህ ለፈርዖን እንዲህ በለው፣ እግዚአብሔር እንዲህ ይላል፣ እስራኤል የበኩር ልጄ ነው። ያመልከኝ ዘንድ ልጄን ልቀቀው ብዬህ ነበር፣ አንተ ግን እንዳይሄድ ከለከልኸው። ስለዚህ የበኩር ልጅህን እገላለሁ።
ሙሴ በጉዞ ላይ በእንግዳ ማረፊያ ስፍራ ውስጥ ሳለ እግዚአብሔር አግኝቶት ሊገለው ፈለገ። ሚስቱም ሲፓራ ግን ስለታም ባልጩት ወስዳ ልጇን ገረዘችው። በሸለፈቱም የሙሴን እግር በመንካት አንተ ለኔ የደም ሙሽራ ነህ አለችው። ስለዚህም እግዚአብሔር ተወው። አንተ የደም ሙሽራ ነህ ያለችውን በግርዛት ምክንያት ነው። እግዚአብሔርም አሮንን ሙሴን እንድታገኘው ወደ ምድረ በዳ ሂድ አለው። እርሱም ሙሴን በእግዚአብሔር ተራራ አገኘው፣ ሳመውም። ሙሴም እግዚአብሔር እንዲናገር የላከውን ቃል በሙሉና እንዲፈጽማቸው ስላዘዘው ታምራዊ ምልክቶች ሁሉ ለአሮን ነገረው። ሙሴና አሮን ሄዱና የእስራኤልን ሕዝብ አለቆች በአንድነት ሰበሰቡ። አሮንም እግዚአብሔር ለሙሴ የነገረውን ቃል በሙሉ ነገራቸው። ታምራቱንም በሕዝቡ ፊት አደረገ። እግዚአብሔርን አመኑ። እግዚአብሔር ስለ እነርሱ የሚገደው መሆኑንና መከራቸውን ማየቱን በሰሙ ጊዜ ተንበረከኩ፣ በስግደትም አመለኩት። ጭድ አልባ ሸክላ። ከዚህ በኋላ ሙሴና አሮን ወደ ፈርዖን ሄደው የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓልን እንዲያደርግልኝ ሕዝቤን ልቀቅልኝ ይላል አሉት። ፈርዖንም እንድታዘዘውና እስራኤልን እንድለቀው ለመሆኑ ይህ እግዚአብሔር ማን ነው? እግዚአብሔርንስ አላውቀውም እስራኤልንም አልለቅም አለ። እነርሱም የዕብራውያን አምላክ እኛ ተገልጦልናል፣ የ3 ቀን መንገድም ወደ ምድረ በዳ ተጉዘን ለአምላካችን ለእግዚአብሔር መስዋዕትን እንድንሰዋ ፍቀድልን፣ አለያ ግን በመቅሰፍት ወይም በሰይፍ ይመታናል አሉት። የግብጽ ንጉስም እናንተ ሙሴና አሮን ለምንድነው ሕዝቡን ሥራ የምታስፈቱት? በሉ እናንተም ወደ የሥራችሁ ተመለሱ። ፈርዖንም እነሆ አሁን የምድሪቱ ሕዝብ እጅግ ብዙ ነው፣ እናንተም እንዳይሰሩ እያደረጋችኋቸው ነው አለ። በዚያን ዕለት ፈርዖን ለባሪያዎቹ ተቆጣጣሪዎች ለሕዝቡ አለቆች እንዲህ ሲል ትእዛዝ ሰጠ። ለጡብ ሥራ የሚያስፈልጋቸውን ጭድ ካለበት ቦታ ሄደው ራሳቸው ያምጡ እንጂ ከእንግዲህ እናንተ እንዳታቀርቡላቸው። ሆኖም ቀድሞ ከሚያቀርቡ ሸክላ ቁጥር ልክ ሰርተው እንዲያቀርቡ አድርጓቸው አለ። የሥራ ድርሻቸውንም አትቀንሱ፣ ሰነፎች ናቸው፣ ሄደን ለአምላካችን መስዋዕት እንሰዋለን የሚሉትን ለዚህ ነው አለ። ለሐሰት ወሬ ስፍራ ሳይሰጡ ተግተው እንዲሰሩ ሥራቸውንም አክብዱባቸው የሚል ትእዛዝ ሰጣቸው። ከዚያም የባሪያው ተቆጣጣሪዎችና አለቆች መጥተው ለሕዝቡ ፈርዖን የሚለውን ይህ ነው፣ ከእንግዲህ ጭድ አንሰጣችሁም፣ ሂዱና የራሳችሁን ጭድ ከየትም ፈልጋችሁ አምጡ፣ የሥራ ድርሻችሁ ግን ከቶ አይቀነስም አላቸው። ስለዚህም ሕዝቡ በጭድ ፋንታ ገለባ ለመሰብሰብ በግብጽ ምድር ሁሉ ላይ ተሰማሩ። የባሪያ ተቆጣጣሪዎቹም በየዕለቱ መስራት የሚገባችሁ ሥራ ቀድሞ ጭድ ስናቀርብላችሁ ከምትሰሩት ሥራ ማነስ የለበትም እያሉ ያጣድፏቸው ነበር። የሥራው የቅርብ ኃላፊዎችም ተደርገው በፈርዖን ባሪያዎች ተቆጣጣሪዎች የተመደቡ እስራኤላውያንንም የትናንቱንም ሆነ የዛሬውን ሸክላ ሥራ ድርሻችሁን እንደ ቀድሞው ለምን አላሟላችሁም እየተባሉ ይጠይቁና ይገረፉ ነበር። ከዚያም ሥራው በቅርብ ሆነ የሚቆጣጠሩት የእስራኤላውያን ኃላፊዎች ፈርዖን ፊት ቀርበው እንዲህ ሲሉ አቤቱታ ቀረቡ። እኛ ባሪያዎችህን እንደዚህ የምታደርገን ለምንድን ነው? ለእኛ ለባሪያዎችህ ጭድ ሳያቀርቡልን ሸክላ ስሩ ይሉናል። ጥፋቱ የገዛ ሰዎች ሆኖ ሳለ እኛ ባሪያዎች ግን እንገረፋለን። ፈርዖንም እንዲህ አለ፣ ልግመኞች፣ እናንተ ልግመኞች እየደጋገማችሁ እንሂድ ለእግዚአብሔር እንሰዋ የምትሉ ለዚህ ነው። በሉ አሁንም ወደ ሥራችሁ ተመለሱ፣ ምንም ጭድ አይሰጧችሁም። ያም ሆኖ ግን የተመደበላችሁን ሸክላ ማምረት አለባችሁ አላቸው። እስራኤላውያን ኃላፊዎችም በየቀኑ የምትሰሩ ሸክላ ቁጥር ቀድሞ ከሚሰራው ሸክላ ማነስ የለበትም ተብሎ ሲነገራቸው ችግር ላይ መውደቃቸውን ተረዱ። ከፈርዖን ዘንድ እንደተመለሱ ሲጠብቋቸው የነበሩትን ሙሴንና አሮንን አግኝተው እግዚአብሔር ይይላችሁ ይፍረድባችሁም፣ ፈርዖንና ሹማምንቱ እንዲጠየፉን አድርጋችኋል፣ እንዲገሉንም በእጃቸው ሰይፍ ሰጣችኋል አላቸው። እግዚአብሔር እንደሚታደግ ተስፋ ሰጠ። ሙሴም ወደ እግዚአብሔር ተመልሶ አቤቱ ጌታ ሆይ በዚህ ሕዝብ ላይ መከራ ያመጣኸው ለምንድን ነው? የላከኝ ለዚህ ነው? ባንተ ስም እናገር ዘንድ ወደ ፈርዖን ከሄድሁበት ጊዜ ጀምሮ እርሱ በዚህ ሕዝብ ላይ አበሳ አምጥቷል፣ አንተም ሕዝብህን ከቶ አልታደግኸውም አለው። ከዚያም እግዚአብሔር ሙሴን አሁን በፈርዖን ላይ የማደርገውን ታያለህ፣ ከኃያሉ እጄ የተነሳ እንዲሄዱ ይለቃቸዋል፣ ከኃያሉም እጄ የተነሳ ከሀገሩ ያስወጣቸዋል አለው። እግዚአብሔር ሙሴን አለው፣
እኔ እግዚአብሔር ነኝ። ሁሉን የሚችል አምላክ ሆኜ ለአብርሃም፣ ለይስሐቅ፣ ለያዕቆብ ተገልጬላቸዋለሁ። ነገር ግን እግዚአብሔር በሚባለው ስሜ ራሴን አልገለጥሁላቸውም። በእንግድነት የሚኖርባትን የከነዓን ምድር እንድሰጣቸው ከእነርሱ ጋር ቃል ኪዳን ገብቻለሁ። ደግሞም በግብፃውያን ስር በባርነት ሆነው ያሰሙትን የእስራኤላውያን ስቃይ ድምፅ ሰምቻለሁ፣ ኪዳኔንም አስታውሻለሁ። ስለዚህ ለእስራኤላውያን እንዲህ በላቸው፣ እኔ እግዚአብሔር ነኝ። ከግብፃውያን ቀንበር አወጣቸዋለሁ፣ ለእነርሱ ባሪያ ከመሆን ነፃ አወጣቸዋለሁ። በተዘረጋች ክንድና በታላቅ ፍርድ ቤዣቸዋለሁ። የራሴ ሕዝብ አደርጋቸዋለሁ፣ እኔም አምላክ እሆናቸዋለሁ። ከግብፃውያን ቀንበር ያላቀኳችሁ እኔ እግዚአብሔር አምላክ መሆኔን ታውቃላችሁ። ከዚህም ለአብርሃም፣ ለይስሐቅ፣ ለያዕቆብ እሰጣቸዋለሁ ብዬ ወደ ማልሁላቸው ምድር አመጣቸዋለሁ፣ ርስት አድርጌ እሰጣቸዋለሁ። እኔ እግዚአብሔር ነኝ። ሙሴም ይህንን ለእስራኤላውያን ነገራቸው። ተስፋ ከመቁረጣቸውና ካስከፊ ሥራዎቻቸው የተነሳ ግን አላዳመጡትም። ከዚያም እግዚአብሔር ሙሴን እንዲህ አለው፣ ሂድና ለግብፅ ንጉሥ ለፈርዖን እስራኤላውያንን ከአገሩ እንዲወጡ ይፈቅድላቸው ዘንድ ንገረው። እግዚአብሔር ሙሴን በግብፅ በተናገረው ጊዜ እንዲህ አለው፣ እኔ እግዚአብሔር ነኝ። የነገርሁን ሁሉ ለግብፅ ንጉሥ ለፈርዖን ንገረው። ሙሴ ግን እግዚአብሔርን እንዲህ አለው፣ ፈርዖን ምን ብሎ ይሰማኛል? አንደበቴ ኮልታፋ ነው። እግዚአብሔር ሙሴን እንዲህ አለው፣ ልብ በል፣ እኔ አንተን ለፈርዖን እንደ አምላክ አድርጌአለሁ። ወንድምህ አሮን ያንተ ነቢይ ይሆናል። እኔ ማዘዝን ሁሉ ትናገራለህ። ወንድምህ አሮንም እስራኤላውያንን ከአገሩ እንዲወጡ ይለቃቸው ዘንድ ለፈርዖን ይነግረዋል። እኔ የፈርዖን ልብ አደነድናለሁ፣ ታምራዊ ምልክቶችን ድንቆችን በግብፅ ላይ በብዙ ባርነት እንኳ አይሰማችሁም። ከዚያም እጄ በግብፅ ላይ አደርጋለሁ፣ በኃያል ፍርድም ሰራዊቴን ሕዝቤን እስራኤላውያንን አወጣለሁ። እጄን በግብፅ ላይ እዘረጋለሁና እስራኤላውያንም ከዚያ ሳወጣ ግብፃውያን እኔ እግዚአብሔር መሆኔን ያውቃሉ። ሙሴና አሮን እግዚአብሔር እንዳዘዛቸው አደረጉ። ፈርዖንም ባነጋገሩት ጊዜ ሙሴ ዕድሜው 80 ዓመት አሮን ደግሞ 83 ዓመት ነበረ። የአሮን በትር እባብ ሆነች። እግዚአብሔር ሙሴንና አሮንን እንዲህ አላቸው፣ ፈርዖን ታምራት አሳዩኝ ባላችሁ ጊዜ አሮንን እንዲህ በለው፣ በትርህን ወስደህ በፈርዖን ፊት ጣላት፣ ከዛም እባብ ትሆናለች። ስለዚህ ሙሴና አሮን ወደ ፈርዖን ሄደው እግዚአብሔር እንዳዘዛቸው አደረጉ። አሮን በትሩን በፈርዖን በሹማምንቱ ፊት ጣላት፣ እባብም ሆነች። ከዛም ፈርዖን ጠቢባኑንና መተተኞችን ጠራ፣ የግብፅ አስማተኞችም በድብቅ ጠራቸው፣ ያንኑ አደረጉ። እያንዳንዱም የያዙትን በትር ጣሉ፣ እባብም ሆነች። ነገር ግን የአሮን በትር የእነርሱን በትሮች ዋጠች። ሆኖም የፈርዖን ልብ ደነደነ፣ እግዚአብሔር ተናግሮ እንደነበረው አላዳመጣቸው። የደም መቅሰፍት። ከዚያም እግዚአብሔር ሙሴን እንዲህ አለው፣ የፈርዖን ልብ ደነደነ፣ ሕዝቡንም ለመልቀቅ አልፈቀደም። ወደ ውሃው በሚሄድበት ጊዜ ማልደህ ወደ ፈርዖን ሂድ፣ እንድታገኘውም በአባይ ዳር ተጠባበቅ። ወደ እባብ ተለውጣ የነበረችውንም በትር በእጅህ ያዝ። ከዚያም እንዲህ በለው፣ የዕብራውያን አምላክ እግዚአብሔር ሕዝቤን በምድረ በዳ ያመልከኝ ዘንድ እንዲሄድ ልቀቃቸው ብዬ እንድነግርህ ላከኝ። አንተ ግን እስካሁን ድረስ እሺ አላልከኝም። እግዚአብሔር የሚለው ቃል ይህ ነው፣ እኔ እግዚአብሔር እንደሆንሁ በዚህ ታውቃለህ። በዚህችም በእጄ በያዝኳት በትር የአባይን ውሃ እመታለሁ፣ ወደ ደምም ይለወጣል። በአባይ ወንዝ ውስጥም ያለው ዓሣ ይሞታል፣ ወንዙም ይከረፋል፣ ግብፃውያንም ውሃውን መጠጣት አይችሉም። እግዚአብሔርም ሙሴን አለው፣ አሮንን በትርህን ውሰድና በግብፅ ውኆች ላይ ይኸውም በምንጮች፣ በቦዮች፣ በኩሬዎች፣ በውኆች ማጠራቀሚያዎች ላይ እጅህን ዘርጋ ብለህ ንገረው፣ ወደ ደምም ይለወጣል። ከእንጨትና ከድንጋይ በተሰሩ ውሃ መያዣዎች ውስጥ ሳይቀር በግብፅ ምድር ደም በየቦታው ይሆናል። ሙሴና አሮን እግዚአብሔር እንዳዘዛቸው አደረጉ። እርሱም በንጉሡና በሹማምንቱ ፊት በትሩን አንስቶ የአባይን ወንዝ መታው፣ ውሃውም በሙሉ ወደ ደም ተለወጠ። በአባይ ያሉ ዓሦችም ሞቱ። ወንዙም ከመከርፋቱ የተነሳ ግብፃውያኑ ውሃውን ሊጠጡ አልቻሉም። በግብፅ ምድር ሁሉ ላይ ደም ነበረ።
የግብጽ አስማተኞች በድብቅ ጥበባቸው ተመሳሳይ ነገር አደረጉ። የፈርዖን ልብ ደነደነ። ልክ እግዚአብሔር እንደተናገረው ሙሴና አሮንን አልሰሟቸውም። ተመልሶ ወደ ቤተ መንግስቱ ገባ እንጂ ይህንንም ከቁም ነገር አልቆጠረውም። ግብፃውያን ሁሉ የወንዙን ውሃ መጠጣት ባለመቻላቸው ውሃ ለማግኘት የአባይን ዳር ይዘው ጉድጓድ ቆፈሩ። የጓጉንቸር መቅሰፍት። ከዚያም እግዚአብሔር ሙሴን አለው፣ ወደ ፈርዖን ዘንድ ሄድ፣ እንዲህም በለው፣ እግዚአብሔር የሚለው ቃል ይህ ነው፣ እንዲያመልከኝ ዘንድ ሕዝቤን ልቀቅ። እነርሱን ለመልቀቅ እምቢ ብትል የአገርህ ሁሉ በጓጉንቸር መቅሰፍት እመታዋለሁ። አባይ በጓጉንቸሮች ይሞላል። ወጥተውም ወደ ቤተ መንግስትና ወደ መኝታ ክፍል፣ ወደ አልጋህም፣ ወደ ሹማምንቱህና ወደ ሕዝብ ቤቶች፣ ወደ ምድጃና ወደ ቡሃቃም ይገባሉ አለው። ጓጉንቸሮቹ ወደ አንተና ወደ ሕዝብህ ወደ ሹማምንትም ሁሉ ይመጣብሃል። ከዚያም እግዚአብሔር ሙሴን አለው፣ አሮንን በትርህን ይዘህ በምንጮች፣ በቦዮች፣ በኩሬዎች ላይ እጅህን ዘርጋ፣ ጓጉንቸሮችም በግብጽ ምድር ላይ እንዲወጡ አድርግ በለው። አሮንም በግብጽ ውኆች ላይ እጁን ዘረጋ፣ ጓጉንቸሮችም ወጥተው ምድሪቱን ሸፈኑ። ሆኖም ግን አስማተኞች በድብቅ ጥበባቸው ተመሳሳይ ነገር ሰሩ። እነርሱም በግብጽ ምድር ላይ ጓጉንቸሮች እንዲወጡ አደረጉ። ፈርዖንም ሙሴንና አሮንን አስጠርቶ እንዲህ አላቸው፣ ጓጉንቸሮችን ከኔና ከሕዝቤ ያርቅ ዘንድ ወደ እግዚአብሔር ጸልዩልኝ። ከዚያም ለእግዚአብሔር መስዋዕትን ትሰዉ ዘንድ ሕዝቡ እንዲሄድ ፈቅዳለሁ አላቸው። ሙሴም ፈርዖንን በአባይ ወንዝ ካሉ በቀር ከእናንተ ከቤቶች ጓጉንቸሮች እንዲወጡ ለአንተ ለሹማምንቶች ለሕዝብህ የምጸልይበትን ጊዜ እንድትወስን ለአንተ ትቼዋለሁ አለው። ፈርዖንም ነገ ይሁን አለው። ሙሴም እንዲህ ብሎ መለሰ፣ እንደ አምላካችን እንደ እግዚአብሔር ያለ ማንም እንደሌለ ታውቅ ዘንድ አንተ እንዳልኸው ይሆናል። ጓጉንቸሮችም ካንተና ከቤትህ ከሹማምንትህና ከሕዝብህ ተወግደው ወደ አባይ ወንዝ ብቻ ይወሰናሉ። ሙሴና አሮን ከፈርዖን ዘንድ ከተመለሱ በኋላ በፈርዖን ላይ እግዚአብሔር ስላመጣቸው ጓጉንቸሮች ሙሴ ወደ እግዚአብሔር ጮኸ። እግዚአብሔር ሙሴ እንደለመነው አደረገ። ጓጉንቸሮችም በየቤቱ ውስጥ በኢያጥር ግቢና በየሜዳው ሞቱ። በአንድ ላይ ተሰብስበው ከመሯቸው፣ ምድሪቱም ከረፋች። ፈርዖን ችግሩ ጋብ ማለቱን ባየ ጊዜ ግን ልክ እግዚአብሔር እንደተናገረው ልቡን በማደንደን ሙሴንና አሮንን አልሰማቸውም። የተባይ መቅሰፍት። ከዚያም እግዚአብሔር ሙሴን አሮንን በትርህን ዘርግተህ የምድርን ትቢያ ምታ በለው። ከዚያም በግብጽ ምድር ያለው ትቢያ ሁሉ ተናካሽ ትንኝ ይሆናል አለው። እነርሱም እንዲሁ አደረጉ። አሮን በትሩን እንደያዘ እጁን ሲዘረጋ የምድሩን ትቢያ ሲመታ በግብጽ ምድር ያለ ትቢያ ሁሉ ተናካሽ ትንኝ ሆነ። ሰውንም ሆነ እንስሳውንም ተናካሽ ትንኝ ወረረው። ነገር ግን አስማተኞች በድብቅ ጥበባቸው ተናካሽ ትንኞችን ለመፍጠር ሲሞክሩ አልቻሉም። ተናካሽ ትንኞችም ከሰውና ከእንስሳት ላይ አልወረዱም ነበር። አስማተኞችም ፈርዖንን ይህ የእግዚአብሔር ጣት ነው አሉት። ነገር ግን የፈርዖን ልብ ደንድኖ ስለነበር ልክ እግዚአብሔር እንደተናገረው አልሰማቸውም አለ። የዝንብ መቅሰፍት። ከዚህ በኋላ እግዚአብሔር ሙሴን እንዲህ አለው፣ በጧት ተነስተህ ፈርዖን ወደ ውሃ በሚወርድበት ጊዜ ከፊቱ ቀርበህ እንዲህ በለው፣ እግዚአብሔር የሚለው ይህ ነው፣ ያመልኩኝ ዘንድ ሕዝቤን ልቀቅ። ሕዝቤን እንዲሄዱ ባትለቃቸው በአንተ በሹማምንት ላይ በሕዝብና በቤቶች ላይ የዝንብ መንጋ ሰዳለሁ። ያረፉበት መሬት እንኳን ሳይቀር የግብፃውያን ቤቶች ሁሉ ዝንብ ብቻ ይሆናሉ። በዚህ ዓለት ግን ሕዝቤን እንዲኖርባት የጌሰም ምድር የተለየ አደርጋለሁ። እኔ እግዚአብሔር በዚች ምድር እንዳለው ታውቅ ዘንድ የዝንብ መንጋ በዛ አይኖርም። በሕዝቤና በሕዝብ መካከል ልዩነት አደርጋለሁ። ይህ ታምራዊ ምልክት ነገ ይሆናል አለው። እግዚአብሔርም እንዲሁ አደረገ። አስጨናቂ የዝንብ መንጋ በፈርዖን ቤተ መንግስትና በሹማምንቱ ቤቶች ላይ ወረደ። መላው የግብጽ ምድር ከዝንቡ የተነሳ ተበላሽቶ ነበር። ከዚያም ፈርዖን ሙሴንና አሮንን አስጠርቶ ሂዱና በዚሁ ምድር ለአምላካችሁ ሰዋ አላቸው። ሙሴ ግን እንዲህ አለው፣ ይህ ትክክል አይሆንም። ለአምላካችን ለእግዚአብሔር የምናቀርበው መስዋዕት በግብፃውያን ዘንድ አጸያፊ ነው። ታዲያ በእርሱ ዓይን አጸያፊ የሆነውን መስዋዕት ብናቀርብ አይወግሩንምን?
ለአምላካችን ለእግዚአብሔር እርሱ እንዳዘዘው መስዋዕት ለመሰዋት ወደ ምድረ በዳ የ3 ቀን መንገድ እንድንሄድ ፍቀድልን አለ። ፈርዖንም ለአምላካችሁ ለእግዚአብሔር በምድረ በዳ መስዋዕት እንድትሰዉ እፈቅድላችኋለሁ፣ ነገር ግን ርቃችሁ እንዳትሄዱ ለኔም ጸልዩልኝ አላቸው። ሙሴም እንዲህ አለው፣ ካንተ እንደተለየው ወዲያውኑ ወደ እግዚአብሔር እጸልያለሁ። ነገም ዝንቡ ሁሉ ከፈርዖን ሹማምንትና ከሕዝቡ ይወገዳል። ብቻ ሕዝቡ ለእግዚአብሔር መስዋዕት እንዲሰዉ ባለመፍቀድ ከዚህ ቀደም ፈርዖን አታሎ እንዳደረገው አሁንም እንዳያደርግ እርግጠኛ ይሁን። ከዚያም ሙሴ ከፈርዖን ተለይቶ ወደ እግዚአብሔር ጸለየ። እግዚአብሔርም ሙሴ የለመነውን አደረገ። የዝንቡም መንጋ ከፈርዖን ከሹማምንቱና ከሕዝቡ ተወገደ። አንድም ዝንብ እንኳ አልቀረም። በዚሁ ጊዜ እንኳ ፈርዖን ልቡን አደነደነ እንጂ ሕዝቡን አልለቀቀም። የእንስሳት እልቂት። ከዚያም እግዚአብሔር ሙሴን እንዲህ አለው፣ ወደ ፈርዖን ሂድና እንዲህ በለው፣ የዕብራውያን አምላክ እግዚአብሔር የሚለው ይህ ነው፣ ያመልከኝ ዘንድ ሕዝቤን ልቀቅ። እንዲሁም እንዳይሄዱ ብታደርግና ብትከለክላቸው የእግዚአብሔር እጅ በመስክ ላይ ባሉ እንስሳት፣ በፈረሶችህና በአህዮችህ፣ በግመሎችህና በቀንድ ከብቶችህ፣ በበጎችህና በፍየሎችህ ላይ አስከፊ መቅሰፍት ያመጣብሃል። ነገር ግን እግዚአብሔር በእስራኤልና በግብጽ እንስሳት መካከል ልዩነት ያደርጋል። ይሄውም የእስራኤል የሆነው ማንኛውም እንስሳ እንዳይሞት ነው። እግዚአብሔር ጊዜን ወስኖ እንዲህ አለው፣ በነገው ዕለት እግዚአብሔር በምድሪቱ ላይ ይህንን ያደርጋል። በማግስቱም እግዚአብሔር ነገሩን ፈጸመው። የግብፃውያንም እንስሳ በሙሉ አለቁ። ነገር ግን የእስራኤልም የሆኑ እንስሳት አንድም አልሞቱም። ፈርዖን ያጣሩ ዘንድ ሰዎችን ልኮ ከእስራኤላውያን እንስሳት አንድም እንኳ አለመሞቱን ተገነዘበ። ያም ሆኖ ልቡን አደነደነ፣ ሕዝቡንም አልለቅም አለ። የእባጭ መቅሰፍት። ከዚያም እግዚአብሔር ሙሴንና አሮንን አላቸው፣ ከምድጃ እፍኝ አመድ ወስዳችሁ ሙሴ በፈርዖን ፊት ወደ ሰማይ ይበትነው። በግብጽ ምድር ሁሉ ላይ ትቢያ ይሆናል። በምድሪቱም ሁሉ በሚገኙ ሰዎችና እንስሳ ላይ መግል ያለው እባጭ ይሆናል። ስለዚህም ከምድጃ አመድ ወስደው በፈርዖን ፊት ቆሙ። ሙሴም ወደ ሰማይ በተነው። መግል የያዘ እባጭም በሰዎችና በእንስሳት ላይ ወጣ። እነርሱና በግብፃውያን ሁሉ ላይ እባጭ ወጥቶባቸው ስለነበር አስማተኞቹ በሙሴ ፊት መቆም አልቻሉም። እግዚአብሔር ግን የፈርዖንን ልብ አደነደነ። እግዚአብሔር ለሙሴ እንደተናገረው ሙሴንና አሮንን መስማት አልፈለገም። የበረዶ መቅሰፍት። ከዚያም እግዚአብሔር ሙሴን እንዲህ አለው፣ ማልደህ በጠዋት ተነሳ፣ ከፈርዖን ፊት ቀርበህ እንዲህ በለው፣ የዕብራውያን አምላክ እግዚአብሔር የሚለው ይህ ነው፣ ያመልኩኝ ዘንድ ሕዝቤን ልቀቅ፣ አለያ በአንተ በሹማምንትና በሕዝብ ላይ የመቅሰፍቴን መዓት ሁሉ አሁን አወርዳለሁ። ይኸውም በምድር ሁሉ እንደኔ ያለ ማንም እንደሌለ ታውቅ ዘንድ ነው አለ። አሁን እጄን ዘርግቼ አንተንና ሕዝብህን ከገጸ ምድር ሊያጠፋችሁ የሚችል መቅሰፍት በመታውህ ነበር። ነገር ግን ኃይሌን እንዳሳይህና ስሜን በምድር ዙሪያ ሁሉ እንዲታወቅ ለዚህ አስነስቻለሁ። እስካሁን በሕዝቤ ላይ እንደተነሳህ ነው፣ ይሄዱም ዘንድ አትለቃቸውም። ስለዚህ ነገ በዚህ ጊዜ ከተመሰረተችበት ጊዜ ጀምሮ እስካሁን ድረስ በግብጽ ላይ ወርዶ የማያውቅ አስከፊ የበረዶ ማዕበል አስከትላለሁ አለው። ከብቶችንና በመስክ ላይ ያለውን ማንኛውንም ነገር መጠለያ ይገቡ ዘንድ አሁን ትእዛዝ ስጥ። ምክንያቱም በበረዶ ወደ መጠለያ ባልገቡትና በመስክ ላይ በቀሩት በማንኛውም ሰውና እንስሳ ላይ ወርዶባቸው ስለሚሞቱ ነው አለው። የእግዚአብሔርን ቃል የፈሩትን የፈርዖን ሹማምንቶች ባሮችና ከብቶቻቸውን ለማስገባት ተጣደፉ። የእግዚአብሔርንም ቃል ችላ ያሉት ግን ባሮቻቸውንና ከብቶቻቸውን በመስክ ላይ እንደተዉ ተዋቸው። ከዚያም እግዚአብሔር ሙሴን በበላይቱ የግብጽ ምድር ባሉ ሰዎች፣ በእንስሳት እንዲሁም በምድር ላይ የሚበቅሉ ነገሮች ሁሉ ላይ በረዶ እንዲወርድ እጅህን ወደ ሰማይ አንሳ አለው። ሙሴም በትሩን ወደ ሰማይ ባነሳ ጊዜ እግዚአብሔር ነጎድጓድና በረዶ አወረደ፣ መብረቅም በምድሪቱ ላይ ሆነ። እግዚአብሔርም በግብጽ ምድር ላይ በረዶ ወረደ፣ መብረቅም አብረቀረቀ። ግብጽ አገር ከሆነችበት ዘመን አንስቶ በምድሪቱ ሁሉ እንደዛ ያለ አስከፊ ማዕበል ሆኖ አያውቅም። በመላው ግብጽ በረዶ በመስክ ላይ ያለውን ሁሉ ሰዎችንና እንስሳትን መታ። በመስክ ላይ የበቀለውን ሁሉ አጠፋ፣ ዛፉንም ሁሉ ባዶ አስቀረ።
በረዶ ያልወረደበት ቢኖር እስራኤላውያን የሚኖርበት የጌሴም ምድር ብቻ ነበር። ከዚህም ፈርዖን ሙሴንና አሮንን አስጠራ፣ እንዲህም አላቸው፣ አሁንስ በድያለሁ። እግዚአብሔር ትክክለኛ ነው፣ እኔና ሕዝቤ ግን ስተናል። መብረቅና በረዶ በስቶብናልና ወደ እግዚአብሔርም ጸልዩልን፣ እንዲሄዱ እለቃቸዋለሁ። ከዚህ በኋላ በዚህ የመኖር ግዴታ የለባችሁም አላቸው። ሙሴም መልሶ ከከተማዋ በወጣው ጊዜ እጆቼን ለጸሎት ወደ እግዚአብሔር እዘረጋለሁ፣ አንተም ምድር የእግዚአብሔር እንደሆነች ታውቅ ዘንድ መብረቁን ያቆማል። ከእንግዲህ በኋላ በረዶ አይኖርም። ሆኖም አንተ ሹማምንትህ አሁንም ቢሆን እግዚአብሔር አምላክ እንደማትፈሩ አውቃለሁ። በዚህ የበረዶ መቅሰፍት ተልባው አብቦ ገብሱም ፍሬ ይዞ ስለነበር በግብጽ ምድር ላይ ተልባውና ገብሱ ከጥቅም ውጭ ሆነ። ስንዴውና አጃው ግን በዚያ ወቅት ባለማፍራቱ አልጠፋም ነበር። ከዛም ሙሴ ከፈርዖን ተለይቶ ከከተማው ወጣ፣ እጁንም ወደ እግዚአብሔር ዘረጋ። ነጎድጓዱና በረዶ ቆመ፣ ዝናቡም በምድሪቱ ላይ መዝነቡን አቆመ። ፈርዖንም ዝናቡ በረዶውና ነጎድጓዱ መቆሙን ባየ ጊዜ እንደገና በደለ። እርሱንና ሹማምንቶችም ልባቸውን አደነደኑ። ስለዚህም የፈርዖን ልብ ደነደነ። እግዚአብሔር ለሙሴ እንደተናገረውም እስራኤላውያን ይሄዱ ዘንድ አልለቃቸውም አለ። የአንበጣ መንጋ መቅሰፍት። ከዚያም እግዚአብሔር ሙሴን እንዲህ አለው፣ ተመልሰህ ወደ ፈርዖን ሂድ። እነዚህን ታምራታዊ ምልክቶች በመካከላቸው ለማድረግ የፈርዖንንና የሹማምንቱን ልብ አደንድኛለሁና፣ ይህም ግብፃውያንን እንዴት አድርጌ እንደቀጣኋቸውና በመካከላቸውም ምልክቴን እንዴት እንዳደረግኩ ለልጅ ልጆቻችሁም እንድትነግሩና እኔ እግዚአብሔር መሆኔን እንድታውቁ ነው አላቸው። ሙሴና አሮን ወደ ፈርዖን ሄደው እንዲህ አሉ፣ የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ ራስህን በፊቴም ለማዋረድ እስከ መቼ እምቢ ትላለህ? ሕዝቤ ያመልከኝ ዘንድ ልቀቃቸው። እንዳይሄዱም ብትከለክላቸው ግን በአገር ላይ የአንበጣ መንጋ አመጣለሁ። አንበጣዎችም ምድሪቱ እስከማትታይ ድረስ ይሸፍናታል። በመስክህ ላይ እያቆጠቆጠ ያለውን ዛፍ ሁሉ ሳይቀር ከበረዶ የተረፈውንም ጥቂቱን ሁሉ ይበሉታል። ያንተን የሹማምንትህና የግብፃውያን ቤቶች ሁሉ ይሞላታል። ይህም አባቶቻችሁም ሆነ ቅድመ አያቶቻችሁ በዚህ ምድር ከሰፈሩበት ጊዜ ጀምሮ እስካሁን ድረስ ከቶ አይተው የማያውቁት ነው። ሙሴም ተመለሰና ከፈርዖን ተለይቶ ሄደ። የፈርዖንም ሹማምንት ይህንን ሰው እስከ መቼ ወጥመድ ይሆንብናል? አምላካቸውንስ እግዚአብሔርን እንዲያመልኩ ሰዎችን ልቀቃቸውና ይሄዱ፣ ግብጽ መጥፋቷን እስካሁን አልተገነዘብህምን? አሉት። ከዚህም ሙሴና አሮን ወደ ፈርዖን እንዲመጡ አደረገ። ሂዱ፣ አምላካችሁን እግዚአብሔርን አምልኩ፣ ነገር ግን መሄድ የሚገባችሁ የትኞቹ ናቸው? አለ። ሙሴም ለእግዚአብሔር በዓል ልናከብር ስለሆነ ወጣቶችንና ሽማግሌዎቻችንን፣ ወንድና ሴት ልጆቻችንን፣ የበግና የፍየል መንጋዎቻችንን እንዲሁም የቀንድ ከብቶቻችንን ይዘን እንሄዳለን አለ። ፈርዖንም እንዲህ አለ፣ ከሴቶቻችሁ ከልጆቻችሁ ጋር እንድትሄዱ ለቃችኋለሁ። እግዚአብሔር ከናንተ ጋር ይሁን። ነገር ግን ተንኮል አስባችኋል፣ አይሆንም። ወንዶቹ ብቻ እንዲሄዱና እግዚአብሔርን እንዲያመልኩ አድርጉ። የጠየቅኋችሁ ይህንኑ ነው። ከዚያም ሙሴና አሮን ከፈርዖን ፊት እንዲወጡ ተደረገ። እግዚአብሔር ሙሴን የአንበጣ መንጋ ምድሪቱን እንዲወር ከበረዶ የተረፈውን ሁሉና በማሳ ላይ የበቀለውን ሁሉ ጠርጎ እንዲበላ እጅህን በግብጽ አገር ላይ ዘርጋ አለው። ስለዚህ ሙሴ በግብጽ አገር ላይ በትሩን ዘረጋ። እግዚአብሔርም በዛሽ ቀንና ሌሊት በሙሉ በምድሪቱ ላይ የምስራቅ ንፋስ እንዲነፍስ አደረገ። በማግስቱም ነፋሱ አንበጣዎችን አመጣ። እነርሱም ግብጽን በሙሉ ወረሩ። ስፍር ቁጥር የሌላቸው ሆነው የአገሪቱን ዳር ድንበር ሁሉ አለበሱ። እንዲህ ያለ የአንበጣ መንጋ ከዚህ ቀደም አልነበረም፣ ወደፊትም ደግሞ አይሆንም። የግብጽ ምድር ሁሉ ጠቁሮ እስከሚጨልም ድረስ አለበሱት። ከበረዶ የተረፈውን በመስክ ላይ የበቀለውንና በዛፍ ላይ ያለውን ፍሬ ሁሉ ጠራርገው በሉ። በግብጽ ምድር ሁሉ በዛፍ ላይ ወይም በተክል ላይ አንዳች ቅጠል አልተረፈም ነበር። ከዚያም ፈርዖን ሙሴንና አሮንን በፍጥነት አስጠርቶ እንዲህ አላቸው፣ በአምላካችሁ በእግዚአብሔር በእናንተም ላይ ኃጢአት ሰርቻለሁ። እንግዲህ አሁን አንድ ጊዜ ደግሞ ኃጢአቴን ይቅር
በሉኝና ይህንን ቀሳፊ መዓት እንዲያስወግድልኝ አምላካችሁን እግዚአብሔርን ለምኑልኝ አላቸው። ሙሴም ከፈርዖን ዘንድ ወደ እግዚአብሔር ጸለየ። ከዚያም እግዚአብሔር ነፋሱን ወደ ብርቱ የምዕራብ ነፋስ ለወጠው። ያም ነፋስ አንበጣዎችን እየነዳ ወደ ቀይ ባህር ከተታቸው። በግብጽ ምድር በየትኛውም ቦታ አንድም አንበጣ አልቀረም። እግዚአብሔር ግን የፈርዖንን ልብ አደነደነ። ፈርዖንም እስራኤላውያንን እንዳይሄዱ አልለቅም አለ። የጨለማ መቅሰፍት። ከዚያም እግዚአብሔር ሙሴን በግብጽ ላይ ድቅድቅ ጨለማ እንዲወርድ እጅህን ወደ ሰማይ ዘርጋ አለው። ሙሴም እጁን ወደ ሰማይ ዘረጋ። በመላው ግብጽ ላይ ለ3 ቀናት ድቅድቅ ጨለማ ሆነ። በዚያም 3 ቀናት ውስጥ እንደ ሌላኛው ማየት ወይም ከነበረው ቦታ መንቀሳቀስ አይችልም ነበር። ይሁን እንጂ እስራኤላውያን በሚኖሩበት ስፍራ ሁሉ ብርሃን ነበር። ከዚያም ፈርዖን ሙሴን አስጠርቶ ሄዳችሁ እግዚአብሔርን አምልኩ፣ ሴቶቻችሁና ልጆቻችሁ ሳይቀሩ አብረዋችሁ ይሄዱ፣ በጎቻችሁ ፍየሎቻችሁና የጋማ ከብቶቻችሁ ብቻ እዚሁ ይቅሩ አለ። ሙሴም እንዲህ አለው፣ ለአምላካችን ለእግዚአብሔር መስዋዕትና የሚቃጠል መስዋዕት እንድንሰዋ ፍቀድልን። እንስሶችን ሁሉ አብረው መሄድ አለባቸው፣ አንድ ሰኮና እንኳ አይቀርም። ከእንስሶቻችን መካከል ለአምላካችን ለእግዚአብሔር አምልኮ የምናቀርባቸው ይኖራሉ። ሆኖም እዚያ ከመድረሳችን በፊት እግዚአብሔርን ለማምለክ የምናቀርባቸው እንስሳት የትኞቹ እንደሆኑ አስቀድመን ለይተን ማወቅ አንችልም። ነገር ግን እግዚአብሔር የፈርዖንን ልብ አደነደነ። ፈርዖንም ሕዝቡን መልቀቅ አልፈቀደም። ፈርዖንም ሙሴን ከፊቴ ጥፋ፣ ሁለተኛ እኔ ዘንድ እንዳትደርስ፣ ፊቴን ባየህበት በዛ ቀን ፈጽመህ እንድትሞት እወቅ አለው። ሙሴም እንዳልከው ይሁን፣ እኔም ዳግመኛ ከፊትህ አልደርስም አለው። በበኩሮች ላይ የወረደ መቅሰፍት። እግዚአብሔር ሙሴን እንዲህ አለው፣ በፈርዖንና በግብጽ ላይ አንድ ሌላ መቅሰፍት አወርደባቸዋለሁ። ከዚያም በኋላ ፈርዖን ይለቃቸዋል፣ አንዳቸውን ሳያስቀር ያስወጣቸዋል። ለእስራኤል ሕዝብ ለወንዶችም ሆነ ለሴቶች የብርና የወርቅ ዕቃዎችን ከጎረቤቶቻቸው ስጡም ብለው እንዲወስዱ ንገራቸው። እግዚአብሔርም እስራኤላውያንን በግብጻውያን ዘንድ ሞገስ እንዲያገኙ አደረጋቸው። ሙሴም በግብጽ ምድር በፈርዖን ሹማምንቶችና በመላው ሕዝብ ዘንድ እጅግ የተከበረ ሰው ሆነ። ከዚህም በኋላ ሙሴ እንዲህ አለ፣ እግዚአብሔር የሚለው ይሄ ነው፣ እኩለ ሌሊት ሲሆን በመላው የግብጽ ምድር ላይ አልፋለሁ። በዙፋኑ ላይ ከተቀመጠው ከፈርዖን ልጅ አንስቶ የወፍጮ መጅ ገፊ እስከሆነችው እስከ ባሪያይቱ ልጅ ድረስ በግብጽ ምድር በኩር ሆኖ የተወለደ ወንድ ሁሉ ይሞታል። እንዲሁም የቀንድ ከብቱ በኩር በሙሉ ያልቃል። በግብጽ ምድር ሁሉ ላይ ከዚህ በፊት ያልተሰማ ወደፊትም የማይሰማ ታላቅ ዋይታ ይሆናል። በእስራኤላውያን ዘንድ ግን በሰውም ሆነ በእንስሳት ላይ ውሻም እንኳ አይጮህባቸውም። በዚህም እግዚአብሔር በግብጻውያንና በእስራኤላውያን መካከል ልዩነት የሚያደርግ መሆኑን ታውቃላችሁ። ሹማምንት በሙሉ ወደ እኔ ይመጣሉ፣ እጅ እየነሱ አንተ መሆንህ የምትመራቸው ሰዎች በሙሉ ውጡልን ብለው ይለምኑሃል። እኔም ከዚያ በኋላ እሄዳለሁ። ከዚያም ሙሴ በታላቅ ቁጣ ከፈርዖን ዘንድ ወጣ። እግዚአብሔር ሙሴን ድንቅ ሥራዎች በግብጽ ምድር በብዛት ይታዩ ዘንድ ፈርዖን እናንተን አይሰማችሁም አለው። ሙሴና አሮን እነዚህን ድንቅ ተአምራት በፈርዖን ፊት አደረጉ። ነገር ግን እግዚአብሔር የፈርዖንን ልብ አደነደነ። ፈርዖንም እስራኤላውያንን ከአገሩ ለመልቀቅ እንዲሄዱ አልፈቀደላቸውም። የፋሲካ በዓል። እግዚአብሔር ሙሴንና አሮንን በግብጽ እንዲህ አላቸው፣ ለመላው የእስራኤል ሕዝብ ይህንን ንገር፣ ይህ ወር በገባ በ10ኛው ቀን እያንዳንዱ ሰው አንድ ጠቦት ለቤተሰቡ፣ አንድ ጠቦት ለአባቱ ቤት ያዘጋጅ። ማንኛውም ቤተሰብ ለአንድ ሙሉ ጠቦት ቁጥር አነስተኛ ከሆነ ጎረቤቶቹ ያሉትን ሰዎች ቁጥር እስከ ቅርብ ከሆነው ጋር መካፈል ይኖርበታል። እያንዳንዱ ሰው በሚበላው መጠን ምን ያህል ጠቦት እንደሚያስፈልገው መወሰን ይኖርበታል። የምትመርጡት ጠቦት በግ ወይም ፍየል ሊሆን ይገባል። ነገር ግን ምንም ነውር የሌለበት 1 ዓመት የሞላው ተባት መሆን አለበት። ወሩ በገባ እስከ 14ኛው ቀን ድረስ ጠብቋቸው። በዚያም ምሽት ጀንበር ስትጠልቅ የእስራኤል ሕዝብ ሁሉ ይረዷቸው። ከዚያም ከደሙ ወስዳችሁ የጠቦቶቹ ሥጋ የሚበላበትን የእያንዳንዱን ቤት ደጃፍ መቃንና ጉበን ይቀቡ። ሥጋውንም በዛችው ሌሊት በእሳት ላይ ጠብሰው ከመራራ ቅጠልና ካልቦካ ቂጣ ጋር ይብሉት።
ጥሬውን ሥጋ ወይም ቅቅሉን አትብሉ፣ ነገር ግን ጭንቅላቱን እግሮቹንና ሆድ ዕቃውን በእሳት ላይ ጠብሳችሁ ብሉት። ከሥጋው ተርፎ አይደር፣ ያደረ ቢኖር ግን በእሳት ይቃጠል። ስትበሉትም ልብሳችሁን ለብሳችሁ በአጭር ታጥቃችሁ ጫማችሁን አድርጋችሁ በትራችሁን ይዛችሁ በጥርፊያ ብሉት። የእግዚአብሔር ፋሲካ ነው። እኔ በዛች ሌሊት በግብጽ ምድር ላይ አልፋለሁ። ከሰውም እስከ እንስሳ የተወለደውን የበኩር ልጅ ሁሉ ገድላለሁ። የግብጽንም አማልክት ሁሉ ፈርድባቸዋለሁ። እኔ እግዚአብሔር ነኝ። ደሙም ያለበትን ቤት ለይቶ የሚያሳይ ምልክት ይሆንላችኋል። እኔ ደሙን በማይበት ጊዜ እናንተን አልፋለሁ። ግብጽን ስቀጣ መቅሰፍቱ አይደርስባችሁም። ይህን ቀን መታሰቢያዬ አድርጉት። በሚቀጥለው ትውልድም ሁሉ ቋሚ ሥርዓት ሆኖ የእግዚአብሔር በዓል አድርጋችሁ ታከብሩታላችሁ። ለ7 ቀናት እርሾ የሌለበት ቂጣ ብሉ። በመጀመሪያው ቀን እርሾውን ሁሉ ከቤታችሁ አስወግዱ። በእነዚህ 7 ቀናት እርሾ ያለበትን ቂጣ የበላ ማንኛውም ሰው ከእስራኤል ይወገድ። በመጀመሪያውና በ7ኛው ቀን የተቀደሰ ጉባኤ አድርግ። በእነዚህ ቀናት ምንም አይነት ሥራ አትስሩ። የምትሰሩት ሥራ ቢኖር ለእያንዳንዱ ምግብ ማዘጋጀት ብቻ ይሆናል። የቂጣን በዓል አክብሩ። ሰራዊታችሁን ከግብጽ ምድር ያወጣሁት በዚህች ዕለት ነውና ይህንን ዕለት ለሚቀጥለው ትውልድ ቋሚ ሥርዓት በማድረግ አክብሩት። ከመጀመሪያው ወር ከ14ኛው ቀን ምሽት እስከ 21ኛው ቀን ምሽት ድረስ እርሾ የሌለበት ያልቦካ ቂጣ ትበላላችሁ። ለ7 ቀን እርሾ በቤታችሁ አይኖር። መጻተኛም ሆኖ የአገር ተወላጅ እርሾ ያለበትን ቂጣ የበላ ከእስራኤል ማህበር ይወገድ። እርሾ ያለበትን ምንም ነገር አትብሉ። በምትኖሩበት ስፍራ ሁሉ ያልቦካ ቂጣ ነው መብላት ያለባችሁ። ከዚያም ሙሴ የእስራኤልን ሕዝብ አለቆች በሙሉ አስጠርቶ እንዲህ አላቸው፣ ቶሎ ሄዳችሁ ለቤተሰቦቻችሁ የሚሆን ጠቦት መርጣችሁ የፋሲካን በግ ረዱ። ከዛም ጭብጥ የሂሶጵ ቅጠል በመውሰድ በሳህን ውስጥ ካለው ደም ነክራችሁ የየቤታችሁን ጉበንና ግራ ቀኝ መቃኑን ቀቡ። ከናንተም አንድ ሰው እስኪነጋ ድረስ ከቤት አይውጣ። እግዚአብሔር ግብጻውያንን ለመቅሰፍ በምድሪቱ ላይ በሚያልፍበት ጊዜ በጉበንና በመቃኑ ላይ ያለውን ደም ሲያይ ያንን ደጃፍ አልፎ ይሄዳል። ቀሳፊው ወደ ቤታችሁ ገብቶ እንዳይገላችሁ ይከለክለዋል። እናንተም ሆነ ልጆቻችሁ ይህንን መመሪያ ቋሚ ሥርዓት አድርጋችሁ ትታዘዛላችሁ። እግዚአብሔር እሰጣችኋለሁ ብሎ በገባት ቃል መሰረት ወደ ምድሪቱ ስትገቡ ይህንን ሥርዓት ጠብቁ። ልጆቻችሁ ስለ ሥርዓቱ ምንነት ሲጠይቋችሁ ግብጻውያንን በቀሰፈ ጊዜ በግብጽ ምድር የእስራኤላውያንን ቤት አልፎ በመሄድ ቤታችንን ላተረፈ ለእግዚአብሔር የፋሲካ መስዋዕት ነው ብላችሁ ንገሯቸው። ከዚያም ሕዝቡ አጎነበሱ፣ ሰገዱ። እስራኤላውያንም እግዚአብሔር ሙሴንና አሮንን እንዳዘዛቸው አደረጉ። እኩለ ሌሊትም ላይ እግዚአብሔር በግብጽ ምድር በዙፋን ላይ ከተቀመጠው ከፈርዖን የበኩር ልጅ ጀምሮ በጨለማ እስከ እስር ቤት ውስጥ እስካለው እስከ እስረኛ የበኩር ልጅ ድረስ ያለውን የእንስሳትን በኩር ሁሉ ቀሰፋቸው። ፈርዖን ሽማምንቱንና የግብጽን ሕዝብ በሙሉ ሌሊቱን ከምኝታቸው ተነሱ። እነሆ በመላይቱ ግብጽ ለቅሶና ዋይታ ነበር። ሰው ያልሞተበት አንድ ቤት አልነበረም። የእስራኤል ከግብጽ መውጣት። ፈርዖን ሙሴንና አሮንን ሌሊቱን አስጠርቶ እንዲህ አላቸው፣ ተነሱ፣ እናንተና እስራኤላውያን ከሕዝቤ መካከል ውጡ። ሂዱ፣ በጠየቃችሁት መሰረት እግዚአብሔርን አምልኩ። እንዳላችሁትም የበግና የፍየል መንጋችሁን የቀንድና የጋማ ከብቶቻችሁን ይዛችሁ ሂዱ። እኔንም ባርኩኝ። ግብጻውያን አገራቸውን ባስቸኳይ ለቀው እንዲወጡላቸው እስራኤላውያን አጣደፏቸው። አለዛማ ሁላችንም አለቃችን ነው አሉ። ስለዚህ ሕዝቡ ያልቦካ ሊጥ በቦሃቃው ዕቃው አድርገው በጨርቅ ጠቅልለው በትከሻቸው ተሸከሙ። እስራኤላውያን ሙሴ እንዳዘዛቸው የብርና የወርቅ ዕቃዎችን እንደዚሁም ልብስ እንዲሰጧቸው ግብጻውያንን ጠየቋቸው። እግዚአብሔር በግብጻውያን ፊት ለእስራኤላውያን ሞገስ ስለሰጣቸው የጠየቋቸውን ሁሉ ሰጧቸው። ስለዚህ የግብጻውያንን ንብረት በዝብዘው ወሰዱ። እስራኤላውያን ከራምሴ ተነስተው ወደ ሱኮት ሄዱ። ከሴቶችና ከልጆቹ ሌላ 600,000 እግረኞች ወንዶች ነበሩ። ከነሱም ጋር ቁጥሩ የበዛ ሌላ ድብልቅ ሕዝብ አብሯቸው ወጣ። እንዲሁም አያሌ የበግ፣ የፍየል፣ የጋማና የቀንድ ከብት መንጋ ይዘው ወጡ። ከግብጽ ይዘውት ከወጡት ሊጥ ያልቦካ ቂጣ ጋገሩ።
ሊጡም አልቦካም ነበር። ምክንያቱም ከግብጽ በጥድፊያ እንዲወጡ ስለተደረጉ ለራሳቸው ምግብ ለማዘጋጀት ጊዜ አልነበራቸውም። እንግዲህ እስራኤላውያን በግብጽ የኖሩበት ዘመን 430 ዓመት ነበር። ልክ 430 ዓመት በተፈጸመ ጊዜ የእግዚአብሔር ሰራዊት ሁሉ ግብጽን ለቆ ወጣ። እግዚአብሔር በዛሽ ሌሊት እነርሱን ከግብጽ ለማስወጣት ዘብ የቆመበት በመሆኑ ለሚቀጥለው ትውልድ ሁሉ እግዚአብሔር ያከብሩ ዘንድ በዛሽ ሌሊት እስራኤላውያን ሁሉ ዘብ መቆም ይኖርባቸዋል። የፋሲካ በዓል እንዴት መከበር እንዳለበት እግዚአብሔር ሙሴንና አሮንን እንዲህ አላቸው። የፋሲካ በዓል አከባበር ሥርዓት እንዲህ ነው። ባዕድ የሆነ ሰው ከፋሲካው ምግብ አይብላ። በገንዘብ የገዛው ማንኛውም ባሪያ ከገረዝከው በኋላ መብላት ይችላል። ነገር ግን ለጊዜው የተቀመጠ እንግዳና ቅጥር ሰራተኛ መብላት የለበትም። ምግቡ በአንድ ቤት ውስጥ መበላት አለበት። ምንም ሥጋ ከቤት እንዳይወጣ፣ ምንም አጥንት እንዳትሰብሩ። የእስራኤል ሕዝብ ሁሉ በዓሉን ማክበር ይኖርበታል። በመካከላችሁ የሚኖር መጻተኛ የእግዚአብሔርን የፋሲካን በዓል ማክበር ቢፈልግ በቤተሰቡ ያሉት ወንዶች ሁሉ መገረዝ አለባቸው። ከዚያም እንደ ተወላጅ ተቆጥሮ የሥርዓቱ ተካፋይ ይሁን። ያልተገረዘ ወንድ ግን የፋሲካን ምግብ አይብላ። ይህም ሕግ በዜጋውም ሆነ በመካከላችሁ በሚኖሩ መጻተኞች ላይ እኩል ተፈጻሚነት ይኖረዋል። እስራኤላውያንም በሙሉ እግዚአብሔር ሙሴንና አሮንን እንዳዘዘው ሁሉ ፈጸሙ። በዚያው ዕለት እግዚአብሔር እስራኤላውያንን በየሰራዊቶቻቸው አድርጎ ከግብጽ ምድር አወጣቸው። በኩር ሁሉ ለእግዚአብሔር መቀደሱ። እግዚአብሔር ሙሴን አለው፣ መጀመሪያ የተወለደውን ወንድ ሁሉ ለኔ ቀድስልኝ። ከእስራኤላውያን መካከል የእናቱ የበኩር ልጅ የሆነውን ማህፀን የከፈተ ሰው ሁሉ እንስሳትም ቢሆን ለኔ ቀድስልኝ። ከዚያም ሙሴ ሕዝቡን እንዲህ አለ፣ ከባርነት ምድር ከግብጽ የወጣችሁባትን ይችን ዕለት አስታውሱ። ምክንያቱም እግዚአብሔር በኃያል ክንዱ አውጥቷችኋልና እርሾ ያለበትን ማንኛውም ነገር አትብሉ። እነሆ በዚህች ዕለት በአቢብ ወር ወጣችኋልና እግዚአብሔር ለእናንተ ለመስጠት ሲል ቀድሞ ለአባቶቻችሁ ወደ ማለላት ማርና ወተት ወደምታፈሰው ወደ ከናናውያን፣ ወደ ኬጢያውያን፣ ወደ አሞራውያን፣ ወደ ኢያውያን፣ ወደ ኢያቡሳውያን ምድር በምትመጡበት ጊዜ ይህንን በዓል በዚህ ወር ታከብራላችሁ። ለ7 ቀን ያለ እርሾ የተጋገረ ቂጣ ትበላላችሁ። በሰባተኛውም ቀን ለእግዚአብሔር በዓል ታደርጋላችሁ። በዚህም 3 ቀናት ያልቦካ ቂጣ ትበላላችሁ። በእናንተ ዘንድ እርሾ ያለበት ነገር ፈጽሞ አይገኝ። በምድራችሁ አዋሳኝ በየትኛውም ቦታ እርሾ ፈጽሞ አይኖር። በዚያችም ዕለት እኔ ይህንን የማደርግ ከግብጽ ምድር በወጣችሁበት ጊዜ እግዚአብሔር ስላደረገልኝ ነገር ነው ብለህ ለልጅ ልጅህ ንገረው። የእግዚአብሔር ሕግ በከንፈራችሁ ላይ እንዲሆን ይህንን በዓል ለእናንተ በእጃችሁ ላይ እንደታሰረ ምልክት በእግራችሁ ላይ እንደሚገኝ መታሰቢያ ይሁንላችሁ። እግዚአብሔር በኃያል ክንዱ ከግብጽ አውጥቷችኋልና ይህንን ሥርዓት በተወሰነው ጊዜ በየዓመቱ ጠብቁ። እግዚአብሔር ለእናንተ ለቀደሙትም አባቶቻችሁ በመሐላ በሰጠው ተስፋ መሠረት ወደ ከነዓናውያን አገር በሚያገባችሁና በምድሪቱ ለእናንተ በሚሰጣት ጊዜ የእናቱን ማኅፀን የሚከፍተውን ሁሉ ለእግዚአብሔር ትሰጣላችሁ። እንደዚሁም እንስሶቻችሁን በመጀመሪያው የተወለዱ ወንዶች ሁሉ ለእግዚአብሔር ይሆናሉ። ከአህያ በመጀመሪያ የተወለደው ውርንጭላ ግን በጠቦት ተዋጁታላችሁ። አህያውን ካልዋጃችሁት ግን አንገቱን ስበሩት። ከወንድ ልጆች መካከል በኩር የሆነ ሁሉ ዋጁ። በሚመጡት ዘመናት ልጅ ይህንን ምን ማለት ነው ብሎ ቢጠይቅህ እንዲህ በለው፣ ከባርነት ምድር ከግብጽ እግዚአብሔር በኃያል ክንዱ አወጣን። ፈርዖን እኛን አልለቅም ብሎ ልቡን ባደነደነ ጊዜ ከሰው ልጆች እስከ እንስሳ ድረስ በኩር ሆኖ በግብጽ የተወለደውን ሁሉ እግዚአብሔር ገደለው። እንዲህም በመጀመሪያው የእናቱን ማኅፀን የሚከፍተው ወንድ ሁሉ ለእግዚአብሔር የሚሰዋና ለልጆች በኩር ሆኖ የተወለደው ልጅ ሁሉ የሚዋጅ በዚህ ምክንያት ነው በሏቸው። እግዚአብሔር በኃያል ክንዱ እኛን ከግብጽ ያወጣን ስለሆነ ይህ ሥርዓት በእጅህም ሆነ በግንባር ላይ እንደ ምልክት ይሆናል። ቀይ ባህርን መሻገር። ፈርዖን ሕዝቡን በለቀቀ ጊዜ አቋራጭ ቢሆንም እንኳ እግዚአብሔር በፍልስጤማውያን ምድር በሚወስደው መንገድ አልመራቸውም። ጦርነት ቢገጥማቸው ሐሳባቸውን ለውጠው ወደ ግብጽ ይመለሱ ይሆናል ብሏልና። ስለዚህ እግዚአብሔር ሕዝቡን ዙሪያ በሆነው ምድረ በዳ መንገድ ወደ ቀይ ባህር መራቸው። እስራኤላውያን ለጦርነት ዝግጁ ሆነው ከግብጽ ወጡ።
ዮሴፍ እግዚአብሔር በርግጥ ይጎበኛቸዋል፣ በዚህ ጊዜ አጽሜን ይዛችሁ ከዚህ ምድር መውጣት አለባችሁ ብሎ የእስራኤል ልጆች አምሏቸው ስለነበር ሙሴ የዮሴፍን አጽም ይዞ ወጣ። እግዚአብሔር ሕዝቡን ዙሪያ በሆነው በምድረ በዳ መንገድ ወደ ቀይ ባህር መራቸው። እስራኤላውያንም ለጦርነት ዝግጁ ሆነው ከግብጽ ወጡ። እነርሱም ከሱኮት ከተነሱ በኋላ ከምድረ በዳው ጥግ ባለው በኤፍራታ ሰፈሩ። ስለዚህም በቀንም ሆነ በሌሊት መጓዝ ይችሉ ዘንድ እግዚአብሔር በቀን መንገዳቸውን ሊመራቸው በደመና አምድ፣ በሌሊት ደግሞ ብርሃን ሊሰጣቸው በእሳት አምድ በፊታቸው ይሄድ ነበር። በቀንም ሆነ በሌሊት የደመናውና የእሳቱ አምድ ከሕዝቡ ፊት የተለየ ጊዜ አልነበረም። በዚያም እግዚአብሔር ሙሴን አለው፣ እስራኤላውያን ተመልሰው በሚግዶልና በባህሩ መካከል ባለው በፊርሃሮት አጠገብ እንዲሰፍሩ ንገራቸው። በአልዛፎንም አንጻር በባህሩ አጠገብ ይስፈሩ። ፈርዖን እስራኤላውያንን ግራ ተጋብተው በምድረ በዳ በመቅበዝበዝ ይንከራተታሉ ብሎ ያስባል። እኔም የፈርዖንን ልብ ስለማደነድነው ያሳድዳቸዋል። ነገር ግን በፈርዖንና በሰራዊቱ ሁሉ ላይ ለራሴ ክብር አገኛለሁ። ግብፃውያን እኔ እግዚአብሔር መሆኔን ያውቃሉ። እስራኤላውያንም ይህንኑ አደረጉ። የግብፅ ንጉሥ ሕዝቡ መሄዳቸውን በተነገረው ጊዜ ፈርዖንና ሹማምንቱ ስለ እነርሱ የነበረው ሐሳብ በመለወጥ ምድር ማድረጋችን ነው፣ እስራኤላውያን እንዲሄዱ ለቀቅናቸው፣ አገልግሎታቸውንም አጣን አሉ። ስለዚህ ሰረገላውን እንዲዘጋጅለት አደረገ። ሰራዊቱንም ይዞ ተንቀሳቀሰ። 600 ምርጥ ሰረገሎችን ከሌሎች የግብፅ ሰረገሎች ጋር ከጦር አዛዦች ጋር አሰልፎ ተነሳ። እግዚአብሔርም የንጉሡን የፈርዖን ልብ ስላደነደነው በልበ ሙሉነት ከግብፅ የሚወጡትን እስራኤላውያንን አሳደዳቸው። ግብፃውያን ይኸውም የፈርዖን ፈረሶችና ሰረገሎች፣ ፈረሰኞችና እግረኞች ሁሉ እስራኤላውያንን አሳደዷቸው። በበአልዛፎንም አንጻር በባህር አጠገብ በፍሪሃሮት ስፍራ ሳሉ ደረሱባቸው። ፈርዖን በቀረበ ጊዜ እስራኤላውያን ቀና ብለው ተመለከቱት። እነሆ ግብፃውያን ይከተሏቸው ነበር። እነርሱም በታላቅ ፍርሃት ወደ እግዚአብሔር ጮኹ። እነሱም ሙሴን እንዲህ አሉት፣ በምድረ በዳ እንድንሞት ያወጣህን በግብፅ መቃብር ቦታ ጠፍቶ ነውን? ከግብፅ ያወጣህን ምን አደረግንህ? በግብፅ ሳለን ተወን እባክህ ግብፃውያንን እናገልግል አላልንህምን? በምድረ በዳ ከምንሞት ግብፃውያን ብናገለግል ይሻል ነበር። እንደዚህ ያሉ ሙሴን ያስጨንቁት ጀመር። ሙሴም ለሕዝቡ መለሰላቸው፣ አትሸበሩ፣ ጸንታችሁ ቁሙ። እግዚአብሔር ዛሬ የሚያደርግላችሁን መታደግ ታያላችሁ። ዛሬ የምታዩአቸውን ግብፃውያን ዳግም አታዩአቸውም። እግዚአብሔር ስለናንተ ይዋጋል፣ እናንተ ያለባችሁ መታገስ ብቻ ነው። ከዚያም እግዚአብሔር ሙሴን እንዲህ አለው፣ ለምን ትጮህብኛለህ? ይልቅንስ እስራኤላውያንን ወደፊት እንዲጓዙ ንገራቸው። ውሃውን ለመክፈል በትርህን አንሳና እጅህን በባህሩ ላይ ዘርጋ። እስራኤላውያንም በባህሩ ውስጥ በየብስ ይሻገራሉ። ተከትላቸውም እንዲገቡ የግብፃውያንን ልብ አጸናለሁ። በፈርዖንና በሰራዊቱ ሁሉ ሰረገሎችና በፈረሶች ላይ ለራሴ ክብርን አገኛለሁ። በፈርዖንና በሰራዊቱ ሁሉ በከበርሁ ጊዜ ግብፃውያን እኔ እግዚአብሔር እንደሆንሁ ያውቃሉ። ከዚያም ከእስራኤል ሰራዊት ፊት ለፊት ሆኖ ሲሄድ የነበረው የእግዚአብሔር መልአክ ተመለሰና ወደ ኋላ መጣ። የደመናውም አምድ እንዲሁ ከፊት ተነስቶ ከኋላቸው ቆመ። በግብፅና በእስራኤል ሰራዊት መካከል በመሆን ሌሊቱን ሙሉ ደመናው በአንድ በኩል ጨለማውን ሲያመጣ፣ በሌላ በኩል ብርሃን አመጣ። ስለዚህ ሌሊቱን በሙሉ አንዱ ወደ ሌላው ሊጠጋ አልቻለም። ሙሴ እጁን በባህሩ ላይ ዘረጋ። እግዚአብሔርም ሌሊቱን በሙሉ ብርቱ የምስራቅ ነፋስ አስነስቶ ባህሩን ወደ ኋላ በማሸሽ ደረቅ ምድር አደረገው። ውሃውም ተከፈለ። እስራኤላውያን ውሃውን በግራና በቀኝ እንደ ግድግዳ ሆኖ በየብስ በባህር ውስጥ አለፉ። ግብፃውያንም አሳደዷቸው። የፈርዖን ፈረሶች፣ ሰረገሎችና ፈረሰኞች በሙሉ ተከትለዋቸው በባህሩ ገቡ። ሲነጋም እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያንን ሰራዊት ቁልቁል ተመለከተ። በግብፃውያን ሰራዊት ላይ ሽብር ላከባቸው። መንዳት እንዳይችሉ የሰረገላዎቹን መሽከርከሪያዎች ቆላለፈባቸው። ግብፃውያንም ከእስራኤላውያን እንሽሽ፣ እግዚአብሔር ግብፅን እየተዋጋ ነው አሉ። ከዛም እግዚአብሔር
ሙሴን ውሃውን ግብፃውያን ሰረገሎችና ፈረሰኞችን ተመልሶ እንዲሸፍን እጅህን በባህሩ ላይ ዘርጋ አለው። ሙሴም እጁን በባህሩ ላይ ዘረጋ። ንጋት ላይም ባህሩ ወደ ቀድሞ ቦታ ተመለሰ። ግብፃውያን ከውሃው ሸሹ። እግዚአብሔር ግብፃውያን በባህር ውስጥ ጣላቸው። ውሃውም ተመልሶ እስራኤላውያንን ተከትሎ ወደ ባህሩ የገቡትን ሰረገሎች፣ ፈረሰኞች፣ መላውን የግብፅ ሰራዊት ሁሉ ሸፈነ። አንድም እንኳ አልቀረም። እስራኤላውያን ግን ውሃው ግራና ቀኝ እንደ ግድግዳ ሆኖ በደረቅ ምድር በባህር ተሻገሩ። በዛች ዕለት እግዚአብሔር እስራኤልን ከግብፅ እጅ አዳናቸው። እስራኤልም የግብፃውያንን ሬሳ በባህር ዳርቻ ወድቆ ተመለከቱ። እስራኤላውያን እግዚአብሔር በግብፃውያን ላይ ያደረገውን ታላቅ ኃይል ባዩ ጊዜ እግዚአብሔርን ፈሩ። በእግዚአብሔርና በባሪያው በሙሴም አመኑ። የሙሴና የማርያም መዝሙር። ከዚያም ሙሴና እስራኤላውያን ይህንን መዝሙር ለእግዚአብሔር ዘመሩ። ከፍ ከፍ ብሏል ከብሯልና ለእግዚአብሔር እዘምራለሁ። ፈረሱንና ፈረሰኛውን በባህር ውስጥ ጥሏልና። እግዚአብሔር ብርታቴና ዝማሬዬ ነው፣ ድነቴም ሆነልኝ። እርሱ አምላኬ ነው፣ አመሰግነዋለሁ። የአባቴ አምላክ ነውና እኔም ከፍ ከፍ አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖንን ሰረገሎች ሰራዊት ባህር ውስጥ ጣላቸው። ምርጥ የሆኑት የፈርዖን ሹማምንት ቀይ ባህር ውስጥ ሰጠሙ። ቀላያት ለበሱ፣ እንደ ድንጋይም ወደ ጥልቁ ወረዱ። አቤቱ እግዚአብሔር ሆይ ቀኝ እጅህ በግርማ ከበረ። አቤቱ እግዚአብሔር ሆይ ቀኝ እጅህ ጠላቶችን አደቀቀ። በግርማ ታላቅነትህ የተቃወሙህን ጣልሃቸው። ቁጣህን ሰደድክ፣ እንደ ገለባም በላቸው። በአፍንጫህ እስትንፋስ ውኆች ተቆለሉ፣ ፈሳሾችም እንደ ግድግዳ ቆሙ። የጥልቁ ውሃ ባህሩም በውስጡ ረጋ። ጠላቶችን አሳድዳቸዋለሁ፣ እማርካቸዋለሁ፣ ምርኮንም እከፋፈላለሁ። ነፍሴም በእነርሱ ትጠግባለች፣ ሰይፌም እመዛለሁ፣ እጄም ትደመስሳቸዋለች አሉ። አንተ ግን እስትንፋስክን አነፈስክ፣ ባህር ከደናቸው፣ በኃያላን ውኆችም እንደ ብረት ሰጠሙ። አቤቱ እግዚአብሔር ሆይ ከአማልክት መካከል እንዳንተ ማን አለ? በቅድስናው የከበረ በክብሩ የሚያስፈራ ድንቆችን የሚያደርግ እንዳንተ ማን አለ? ቀኝ እጅህን ዘረጋህ፣ ምድር ዋጠቻቸው። በማይለወጠው ፍቅርህ የተቤዠሃቸው ሕዝብህ ትመራለህ። እነርሱም በብርታትህ ወደ ቅዱስ ማደሪያህ ትመራቸዋለህ። አሕዛብ ይሰማሉ ይንቀጠቀጡማል። የፍልስጤምም ንጉሥ ስቃይ ይይዛቸዋል። የኤዶም አለቆች ይርዳሉ፣ የሞዓብ አለቆች በእንቅጥቃጤ ይያዛሉ። የከነዓን ሕዝብ ይቀልጣሉ። አቤቱ እግዚአብሔር ሆይ ሕዝብ እስከሚያልፉ ድረስ፣ የተቤዠው ሕዝብ እስከሚያልፉ ድረስ ድንጋጤና ሽብር በእነርሱ ላይ ይመጣል። በክንድህ ብርታት እንደ ድንጋይ የማይንቀሳቀሱ ይሆናሉ። እግዚአብሔር ሆይ ማደሪያህ እንደሆነ በሠራኸው ስፍራ፣ ጌታ ሆይ እጆችህ በሠሩት መቅደስ በርስት ተራራ ላይ ታመጣቸዋለህ፣ ትተክላቸውማለህ። እግዚአብሔር ከዘላለም እስከ ዘላለም ይነግሣል። የፈርዖን ፈረሶች፣ ሰረገሎች፣ ፈረሰኞች ወደ ባህር በገቡ ጊዜ፣ እግዚአብሔር የባህሩ ውሃ በላያቸው ላይ በመለሰባቸው ጊዜ፣ እስራኤላውያን ግን በባህር ውስጥ በደረቅ ምድር ተሻገሩ። ከዚያም የአሮን እህት ነቢይቱ ማርያም ከበሮዋን አንስታ ያዘች። የቀሩትም ሴቶች ሁሉ ከበሮ ይዘው እያሸበሸቡ ተከተሏት። ማርያምም ፈረሱንና ፈረሰኛውን በባህር ውስጥ ጥሏል፣ ለእግዚአብሔር ዘምሩ፣ እጅግ ከፍ ከፍ ብሏልና እያለች መዘመሯን ቀጠለች። የማራና የኤሊም ውሃ። ከዛም ሙሴ እስራኤልን ከቀይ ባህር እየመራ ወደ ሱር ምድረ በዳ ሄደ። ለ3 ቀናትም ውሃ ሳያገኙ በምድረ በዳ ተጓዙ። ማራ በደረሰው ጊዜ ውሃው መራራ ስለነበር ሊጠጡት አልቻሉም። ቦታው ማራት የተባለበትም ከዚህ የተነሳ ነበር። ሕዝቡም በሙሴ ላይ በማጉረምረም ምን እንጠጣ አሉት። ከዛም ሙሴ ወደ እግዚአብሔር ጮኸ። እግዚአብሔርም አንዲት ዛፍ አሳየው። እንጨቷንም ወደ ውሃ ጣላት፣ ውሃውም ጣፋጭ ሆነ። በዚያም እግዚአብሔር ሕግንና ሥርዓትን አበጀላቸው። በዛም ስፍራ ፈተናቸው። እርሱም አለ፣ የአምላካችሁን የእግዚአብሔርን ድምፅ በጥንቃቄ ብትሰሙ፣ በፊቱም ትክክል የሆነውን ብትፈጽሙ፣
ትእዛዞቹም ልብ ብትሉና ሥርዓቱን ሁሉ ብትጠብቁ በግብፃውያን ላይ ያመጣኋቸውን ማንኛውንም አይነት በሽታ በእናንተ ላይ አላመጣም። ፈዋሻችሁ እኔ እግዚአብሔር ነኝና። ከዚያም 12 ምንጮችና 7 የዘንባባ ዛፎች ወዳሉበት ወደ ኤሊም መጡ። እነርሱም በውሃው አጠገብ በዛ ሰፈሩ። መናና ድርጭት። መላው እስራኤል ማህበር ከግብጽ በወጡ በሁለተኛው ወር በ15ኛው ቀን ከኤሊም ተነስተው ከኤሊምና ከሲና መካከል ወደምትገኘው ወደ ሲን ምድረበዳ መጡ። በምድረበዳውም መላው ማህበር በሙሴና በአሮን ላይ አጉረመረሙ። እስራኤላውያንም እነርሱ እንዲህ አሏቸው፣ በስጋ መቀቀያው ምንቸት ዙሪያ ተቀምጠን የፈለግነውን ያህል ምግብ መመገብ በምንችልበት በግብጽ ሳለን ምነው በእግዚአብሔር እጅ ሞተን ባረፍን ኖሮ። እናንተ ግን ይህንን ሁሉ ጉባኤ በራብ እንዲያልቅ ወደዚህ ምድረበዳ አመጣችሁት አሏቸው። ከዚያም እግዚአብሔር ሙሴን አለው፣ ከሰማይ እንጀራ አዘንብላችኋለሁ። ሕዝቡም በየቀኑ እየወጡ ለዕለት የሚበቃቸውን ይሰብስቡ፣ በዚያም ትእዛዞችን ይጠብቁ እንደሆነ ፈትናቸዋለሁ። በስድስተኛው ቀን በሌሊቱ ዕለት ከሚሰበስቡት እጥፍ ሰብስበው ያዘጋጁ። ስለዚህ ሙሴና አሮን ለእስራኤላውያን ሁሉ እንዲህ አሉ፣ ከግብጽ ምድር ያወጣችሁ እግዚአብሔር መሆኑን በዛሬቱ ምሽት ታውቃላችሁ። በእርሱ ላይ ያሰማችሁትን ማጉረምረም ሰምቷልና በማለዳም እግዚአብሔርን ክብር ታያላችሁ። ለመሆኑ በእኛ ላይ የምታጉረመርሙት እኛ ምንድነንና ነው አሏቸው። ሙሴም ንግግሩን በመቀጠል በእርሱ ላይ ማጉረምረማቸውን ሰምቷልና በምሽት የምትበሉትን ሥጋ በማለዳም የምትፈልጉትን ያህል እንጀራ በሚሰጣችሁ ጊዜ እግዚአብሔር መሆኑን ታውቃላችሁ። እኛ ማነን? በእኛ ላይ አይደለም ያጉረመረማችሁት በእግዚአብሔር ላይ ነው እንጂ አላቸው። ከዚያም ሙሴ አሮንን ማጉረምረማቸውን እርሱ ሰምቷልና ወደ እግዚአብሔር ፊት ቀረቡ ብለህ ለመላው እስራኤላውያን ማህበር ንገር አለው። አሮንም ለመላው የእስራኤል ማህበር ሲናገር ሳለ ወደ ምድር በዳው ተመለሱ። አሮንም ለመላው የእስራኤል ማህበር ሲናገር ሳለ ወደ ምድረ በዳው ተመለከቱ። በዚያም የእግዚአብሔር ክብር በደመና ላይ ተገልጦ ይታይ ነበር። እግዚአብሔር ሙሴን እንዲህ አለው፣ የእስራኤላውያንን ማጉረምረም ሰምቻለሁ። ይህንን ነገራቸው፣ ፀሐይ ከመጥለቋ በፊት ሥጋ ትበላላችሁ፣ ሲነጋም እንጀራ ትበላላችሁ። ከዚያም እኔ እግዚአብሔር አምላካችሁ መሆኔን ታውቃላችሁ። በዚያች ምሽት ድርጭት መጥተው ሰፈሩን አለበሱት። በነጋውም በሰፈሩ ዙሪያ ጤዛ ተኝቶበት ነበር። ጤዛውም ከረገፈ በኋላ በሜዳው ላይ ስስ የሆነ አመዳይ የሚመስል የተጋገረ ነገር በምድረ በዳው ላይ ታየ። እስራኤላውያንም ይህንን ባዩ ጊዜ ምን እንደሆነ ባለማወቃቸው እርስ በርሳቸው ይህ ነገር ምንድነው ተባባሉ። ሙሴም ይህንን ትበሉ ዘንድ እግዚአብሔር የሰጣችሁ እንጀራ ነው አላቸው። እግዚአብሔር ያዘዘው ይህ ነው፣ እያንዳንዱ የሚያስፈልገውን ያህል ይሰብስብ፣ በድንኳናችሁ ባለው ሰው ልክ ለእያንዳንዱ 1 ጎሞር ውሰዱ ብሎ እግዚአብሔር አዝዟል። እስራኤላውያን እንደተናገራቸው አደረጉ። አንዳንዶች አብዝተው አንዳንዶች ደግሞ አሳንሰው ሰበሰቡ። የሰበሰቡትም በጎሞር መስፈሪያ ጊዜ የተሰበሰቡትንም በጎሞር በሰፈሩ ጊዜ ብዙ የሰበሰበው አልተረፈውም፣ ጥቂት የሰበሰበውም አልጎደለበትም። እያንዳንዱ የሰበሰበው የሚያስፈልገውን ያህል ሆነ። ሙሴም ማንም ከዚህ ነገር ምንም ማትረፍ የለበትም አላቸው። ሆኖም ግን አንዳንዶች ሙሴ የተናገረውን ቸል በማለት ከሰበሰቡት ውስጥ ከፊሉን አስተርፈው አሳደሩ። በማግስቱም ጠዋት ተልቶ መሽተት ጀመረ። ስለዚህ ሙሴ ተቆጣቸው። በየማለዳው እያንዳንዱ የሚያስፈልገውን ያህል ሰበሰበ። ፀሐዩም እየበረታ በሚሄድ ጊዜ ቀለጠ። በስድስተኛው ቀን ለእያንዳንዱ ሰው 2 እጥፍ ጎሞር አድርገው እጥፍ ሰበሰቡ። የማህበሩ አለቆች ወደ ሙሴ መጥተው እንዲህ ነገሩት። እርሱም አላቸው፣ እግዚአብሔር ያዘዘው ይህ ነው። ነገ ለእግዚአብሔር የተቀደሰ ሰንበት በመሆኑ የረፍት ቀን ይሆናል። ስለዚህ መጋገር የምትፈልጉትን ጋግሩ፣ መቀቀል የምትፈልጉትንም ቀቅሉ፣ የተረፈውን አስቀምጡ፣ እስከ ጠዋትም ድረስ አቆዩት። ስለዚህ ሙሴ እንዳዘዘው እስከ ጠዋት ድረስ አቆዩት፣ አልሸተተም ወይም አልተላምም። ሙሴ እንዲህ አለ፣ ዛሬውኑ ብሉት፣ ዛሬ የእግዚአብሔር ሰንበት ነውና ዛሬ በመሬት ላይ ምንም አታገኙም። 6 ቀን ትሰበስባላችሁ፣ 7ኛውን ቀን በሰንበት ዕለት ምንም ነገር አይኖርም አላቸው።
ሆኖም አንዳንዶቹ በሰባተኛው ቀን ለመሰብሰብ ወጡ፣ ነገር ግን ምንም አላገኙም። ከዚያም እግዚአብሔር ሙሴን አለው፣ ትእዛዞችንና መመሪያዎችን ለመፈጸም እስከ መቼ እምቢ ትላላችሁ? እግዚአብሔር ሰንበትን የሰጣችሁ በመሆኑ ልብ በሉ። በስድስተኛው ቀን ለሁሉም ቀን የሚሆን እንጀራ የሰጠዋችሁ ለዚህ ነው። በሰባተኛውም ቀን እያንዳንዱ ሰው ባለበት ይቆይ፣ ማንም አይውጣ። ስለዚህ ሕዝቡም በሰባተኛው ቀን አረፉ። የእስራኤልም ሕዝብ ምግቡንና መላውን በሉ። እርሱም እንደ ድንብላል ዘር ነጭ፣ ጣዕሙም ከማር እንደ ተጋገረ ቂጣ ነበር። ሙሴም አለ፣ እግዚአብሔር ያዘዘው ይህ ነው፣ ከግብጽ በወጣችሁ ጊዜ በምድረ በዳ እንድትበሉ የሰጠኋችሁን እንጀራ ያዩ ዘንድ 1 ጎሞር መና ወስደህ ለሚመጡት ትውልዶች አቆየው። ስለዚህ ሙሴ አሮንን 1 ማሰሮ ወስደህ 1 ጎሞር መና አስቀምጥበት፣ ለሚመጡት ትውልዶች እንዲቆይ እግዚአብሔር ፊት አስቀምጠው አለው። እግዚአብሔር ሙሴን እንዳዘዘው አሮን መናው ይጠበቅ ዘንድ በምስክሩ ፊት አስቀመጠው። እስራኤላውያን ወደ መኖሪያቸው ምድር እስኪመጡ ድረስ ለ40 ዓመታት መና በሉ። ወደ ከነዓን ድንበር እስከሚደርሱ ድረስ መና በሉ፣ ከዓለት የፈለቀ ውሃ። መላው የእስራኤል ማህበር ከሲና ምድረ በዳ ተነስቶ እግዚአብሔር እንዳዘዘው ከስፍራ ወደ ስፍራ ተጉዞ ወደ ራፊዲም ሰፈረ። ነገር ግን ሕዝቡ የሚጠጡት ውሃ አልነበረም። ስለዚህም የምንጠጣው ውሃ ስጠን በማለት ሙሴን ተጣሉት። ሙሴም እኔን ለምን ትጣሉኛላችሁ? እግዚአብሔርንስ ለምን ትፈታተኑታላችሁ አለ። ነገር ግን ሕዝቡ በዚያ ተጠምተው ስለነበር በሙሴ ላይ አጉረመረሙ። እነርሱም እኛና ልጆቻችን እንዲሁም ከብቶቻችን በውሃ ጥም እንድናልቅ ከግብጽ ለምን አወጣህን አሉት። ከዚያም ሙሴ በዚህ ሕዝብ ላይ ምን ላድርግ? በድንጋይ ሊወግሩኝ ተዘጋጅተዋል ብሎ ወደ እግዚአብሔር ጮኸ። እግዚአብሔር ለሙሴ እንዲህ አለው፣ ከሕዝቡ ፊት ሂድ፣ ከእስራኤልም አለቆች አንዳንዶችን እንዲሁም አባይን የመታህባትን በትር ያዝና ሂድ። ኮሬብ አጠገብ ባለው ዓለት በዚያ እኔ በአንተ ፊት እቆማለሁ። ዓለቱን ምታው፣ ከእርሱም ሕዝብ የሚጠጡት ውሃ ይወጣል። ስለዚህ ሙሴ በእስራኤል አለቆች ፊት ይህንኑ አደረገ። ስፍራውንም ማሳህና መሪባ ብሎ ጠራው። እስራኤላውያን ጠብ ፈጥረው እግዚአብሔር ከኛ ጋር ነው ወይስ አይደለም በማለት እግዚአብሔርን ተፈታትነዋልና። አማሌቃውያን ተሸነፉ። አማሌቃውያን መጥተው እስራኤላውያንን ራፊዲም ላይ ወጉ። ሙሴም ኢያሱን ከሰዎች አንዳንዶችን ምረጥና አማሌቃውያንን ለመውጋት ውጣ፣ በነገው ዕለት የእግዚአብሔርን በትር በእጆቼ ይዤ በኮረብታ ላይ እቆማለሁ። ስለዚህም ኢያሱ ሙሴ እንዳዘዘው መሰረት ከአማሌቃውያን ጋር ተዋጋ። ሙሴ አሮንና ሆርን ወደ ኮረብታው ጫፍ ወጡ። ሙሴም እጆቹን ወደ ላይ በሚያነሳበት ጊዜ ሁሉ እስራኤላውያን ድል ያደርጉ ነበር። እጆቹን ባወረደ ጊዜ ግን አማሌቃውያን ያሸንፉ ነበር። የሙሴ እጆች እየዛሉ በሄዱ ጊዜ ድንጋይ ወስደው ከበታች አደረጉ። እርሱም ተቀመጠበት። አሮንና ሆርም አንዱ ባንዱ በኩል ሌላኛው በሌላ በኩል ሆነው እጆቹን ወደ ላይ ያዙ። ይኸውም እጆቹ ፀሐይ እስከምትጠልቅ ድረስ ጸንተው እንዲቆዩ ነው። ስለዚህም ኢያሱ የአማሌቃውያን ሰራዊት በሰይፍ ድል አደረገ። ከዚያም እግዚአብሔር ሙሴን ሲታወስ እንዲኖር ይህንን በጥቅልል መጽሐፍ ጻፈው። ኢያሱም መስማቱን አረጋግጥ፣ ምክንያቱም የአማሌቃውያን ዝክር ከሰማይ በታች ፈጽሜ እደመስሳለሁ አለው። ሙሴም መሠዊያን ሰርቶ እግዚአብሔር አርማዬ ነው ብሎ ሰየመው። እጆቹ ወደ እግዚአብሔር ዙፋን ተዘርግተዋልና እግዚአብሔር አማሌቃውያንን ከትውልድ እስከ ትውልድ ይዋጋቸዋልና አለ። ዮቶር ወደ ሙሴ መጣ። የምድያም ካህን የሙሴ አማት ዮቶር እግዚአብሔር ለሙሴና ለሕዝቡ ለእስራኤላውያን ያደረገውን ሁሉ እንዲሁም እግዚአብሔር እስራኤላውያን ከግብጽ እንዴት እንዳወጣቸው ሰማ። ሙሴ ሚስቱን ሲፓራ ከመለሰለት በኋላ አማቱ ዮቶር እሷንና 2 ወንድ ልጆቹን ተቀብሏቸው ነበር። ሙሴ በባዕድ አገር መጻተኛ ነኝ በማለት የመጀመሪያውን ልጅ ስሙን ጌርሳም አለው። የአባቴ አምላክ ረዳቴ ነው፣ ከፈርዖን ሰይፍ አድኖኛል ለማለት ደግሞ ሁለተኛውን ልጁን አልዓዛር አለው። የሙሴ አማት ዮቶር ከሙሴ ወንድ ልጆችና ሚስት ጋር ሆኖ በምድረ በዳ ከእግዚአብሔር ተራራ አጠገብ ወደ ሰፈረው ወደ ሙሴ መጣ። ዮቶር እኔ አማትህ ዮቶር ከሚስትህና ከ2 ልጆች ጋር እየመጣሁ ነው ሲል መልእክተኛ ላከበት። ስለዚህ ሙሴ አማቱን ሊቀበለው ወጣ። ዝቅ ብሎም እጅ በመንሳት ሳመው።
ከዚያም ሰላምታ ተተለዋወጠ በኋላ ወደ ድንኳኑ ገቡ። ሙሴም እግዚአብሔር ለእስራኤል ሲል በፈርዖንና በግብፃውያን ላይ ያደረገውን ሁሉ በመንገድም ላይ ስላጋጠማቸው መከራ ሁሉ እግዚአብሔር እንዴት እንዳዳናቸው ለአማቱ ነገረው። ዮቶርም እግዚአብሔር እርሱ ከግብፃውያን እጅ በመታደግ ለእስራኤል ያደረገውን በጎ ነገር ሁሉ በመስማቱ ተደሰተ። እንዲህም አለ፣ ከግብፃውያን እጅ ከፈርዖን ለታደጋችሁ ከግብፃውያንም እጅ ሕዝቡን ለታደገ ለእግዚአብሔር ምስጋና ይሁን። እግዚአብሔር ከአማልክት ሁሉ በላይ ኃያል እንደሆነ አሁን አወቁ። እስራኤልም በትዕቢት ይዘው በነበሩት ሁሉ ላይ ይህንን አድርጓልና። ከዚያም የሙሴ አማት ዮቶር የሚቃጠል መስዋዕትና ሌሎችም መስዋዕቶች ለእግዚአብሔር አቀረበ። አሮንም ከሙሴ አማት ጋር በእግዚአብሔር ፊት እንጀራ ለመብላት ከእስራኤል አለቆች ጋር ተቀመጠ። በማግስቱም ሙሴ ሕዝቡን ለመዳኘት ተቀመጠ። እነርሱም በዙሪያው ከጠዋት እስከ ማታ ድረስ ቆሙ። አማቱም ሙሴ ለሕዝቡ የሚያደርገውን ሁሉ ባየ ጊዜ ምን ማድረግ ነው? እነዚህ ሁሉ ሰዎች ከጠዋት እስከ ማታ በዙሪያው ቆመው ሳለ ብቻህን በፍርድ ወንበር ላይ ለምን ትቀመጣለህ? አለው። ሙሴም እንዲህ ብሎ መለሰለት፣ ምክንያቱም ሰዎቹ የእግዚአብሔር ፈቃድ በመፈለግ ወደ እኔ ይመጣሉ። ክርክር በኖራቸው ቁጥር ጉዳያቸው ወደ እኔ ይመጣል። ለግራና ለቀኝ የሚሆነውን እኔ ወስኜ የእግዚአብሔርን ሥርዓትና ሕጎች እነግራቸዋለሁ። የሙሴ አማት መልሶ እንዲህ አለው፣ የምትሰራው መልካም አይደለም። አንተና ወደ አንተ የሚመጡት እነዚህ ሰዎች የምታደርጉት ነገር ቢኖር ራሳችሁን ማድከም ነው። ሥራው ለአንተ ከባድ ሸክም ነው፣ ብቻህን ልትወጣው አትችልም። ምክር እሰጥሃለሁና አሁን እኔን አድምጠኝ። እግዚአብሔር ካንተ ጋር ይሁን። አንተ በእግዚአብሔር ፊት የሕዝብ ተወካይ መሆን አለብህ። ክርክራቸውን ወደ እርሱ ታቀርባለህ። ሥርዓቱንና ሕጎቹን አስተምራቸው። እንዴት መኖር እንዳለባቸውምና ምን መስራት እንዳለባቸው ማሳያቸው። ነገር ግን ችሎታ ያላቸውን ሰዎች ከሕዝብ ሁሉ ምረጥ። እነዚህ ሰዎች እግዚአብሔርን የሚፈሩ ታማኝና በማታለል የሚገኘውን ጥቅም የሚጸየፉ ይሁኑ። የሺህ የመቶ የሃምሳ የአስር አለቃ አድርገህ ሹማቸው። በማንኛውም ጊዜ ሕዝቡ ይዳኙ። ቀለል ያሉ ነገሮችን ይወስኑ። አስቸጋሪ የሆኑትን ጉዳዮች ግን ለአንተ እንዲያቀርቡ አድርግ። ሥራውን ስለሚያግዙ ሸክምህ ይቀልልሃል ብሎ መከረው። አንተ ይህንን ብታደርግ እግዚአብሔር ይህንኑ ቢያዝህ ድካምህ መቋቋም ትችላለህ። እነዚህ ሰዎች ሁሉ ረክተው ወደ ቤታቸው ይሄዳሉ። ሙሴ አማቱን ሰማ፣ ያለውንም ሁሉ ፈጸመ። ከእስራኤል መካከል ችሎታ ያላቸውን ሰዎች መረጠና የሕዝብ መሪዎች በሺዎች በመቶዎች በአምሳዎችና በአስሮች ላይ አለቆች አደረጋቸው። ሁሉ ጊዜም የሕዝብ ዳኛ ሆነው አገለገሉ። አስቸጋሪ ጉዳዮችን ወደ ሙሴ አመጡ፣ ቀላል የሆነውን ራሳቸው ወሰኑ። ከዚያም ሙሴ አማቱን በጉዞው ሸኘው። ዮቶርም ወደ አገሩ ተመለሰ። በሲና ተራራ ላይ በሦስተኛው ወር እስራኤላውያን ከግብፅ ለቀው በወጡበት በዚያች ዕለት ወደ ሲና ምድረ በዳ መጡ። ከራፊድም ከተነሱ በኋላ ወደ ሲና ምድረ በዳ ገቡ። እስራኤልም በዚያ በምድረ በዳው በተራራው ፊት ለፊት ሰፈሩ። ከዚያም ሙሴ ወደ እግዚአብሔር ወጣ። እግዚአብሔርም ከተራራው ጠራውና እንዲህ አለው፣ ለያዕቆብ ቤት የምትለው ለእስራኤልም ሕዝብ የምትናገረው ይህ ነው። በግብፅ ሳለ ያደረኩትን በንስርም ክንፍ ተሸክሜ ወደ ራሴ እንዴት እንዳወጣኋቸው አንተ ራስህ አይተሃል። አሁንም በፍጹም ብትታዘዙና ቃል ኪዳኔን ብትጠብቁ እነሆ ከአሕዛብ ሁሉ አንተ የተወደድክ ርስቴ ትሆናለህ። ምንም እንኳ ምድር ሁሉ የኔ ብትሆንም እናንተ ለኔ የመንግስቴ ካህናት የተቀደሰ ሕዝብ ትሆናላችሁ። ለእስራኤላውያን የምትነግራቸው ቃሎች እነዚህ ናቸው። ስለዚህ ሙሴ ተመልሶ የሕዝቡን አለቆች አስጠራ፣ እንዲናገር እግዚአብሔር ያዘዘውን ቃሎች ሁሉ ነገራቸው። ሕዝቡ ሁሉ በአንድ ላይ እግዚአብሔር ያለውን ሁሉ እናደርጋለን ብለው መለሱ። ስለዚህ ሙሴ እነርሱ ያሉትን መልሶ ወደ እግዚአብሔር ወሰደ። እግዚአብሔርም ሙሴን እንዲህ አለው፣ ከአንተ ጋር ስነጋገር ሕዝቡ እንዲሰሙኝና እምነታቸውም ምንጊዜም በአንተ ላይ እንዲጥሉ በከባድ ደመና ወደ አንተ መጣለሁ። ከዚያም ሙሴ ሕዝቡ ያሉትን ለእግዚአብሔር ነገረው። እግዚአብሔርም ሙሴን እንዲህ አለው፣ ወደ ሕዝቡ ሂድና ዛሬና ነገ ቀድሳቸው፣ ልብሳቸውንም እንዲያጥቡ አድርግ። በሦስተኛው ቀን ይዘጋጁ፣
ምክንያቱም በዚያ ቀን በሕዝቡ ፊት እግዚአብሔር በሲና ተራራ ላይ ይወርዳልና። በተራራው ዙሪያ ለሕዝቡ ወሰን አብጅተህ እንዲህ በላቸው፣ ወደ ተራራው እንዳትወጡ ወይም ግርጌው እንዳትነኩ ተጠንቀቁ። ማንም ተራራውን ቢነካ በእርግጥ ይሞታል፣ በድንጋይ ይወገራል ወይም በቀስት ይወጋል። ምንም እጅ በእርሱ ላይ አያርፍም። ሰውም ሆነ እንስሳ በሕይወት እንዲኖር አይተውም። ወደ ተራራው መውጣት የሚችል ከፍ ባለ ድምፅ መለከት በተነፋ ጊዜ ብቻ ነው። ሙሴ ከተራራው ወርዶ ወደ ሕዝቡ ከሄደ በኋላ ቀደሳቸው፣ ልብሳቸውንም አጠቡ። ከዚያም ለሕዝቡ ለሶስተኛው ቀን ራሳቸውን አዘጋጁ፣ ሩካቤ ሥጋ ከመፈጸም ተቆጠቡ አላቸው። በሶስተኛውም ቀን ጧት ከባድ ደመና በተራራው ላይ ሆኖ ነጎድጓድና መብረቅ እንዲሁም ታላቅ የቀንደ መለከት ድምፅ ነበር። በሰፈር ያሉ ሁሉ ተንቀጠቀጡ። ከዛም ሙሴ ከእግዚአብሔር ጋር ለመገናኘት ሕዝቡን ከሰፈር ይዞ ወጣ። ከተራራውም ግርጌ ቆሙ። የሲና ተራራ እግዚአብሔር በእሳት ስለወረደበት በጢስ ተሸፍኖ ነበር። ጢሱም ከምድጃ እንደሚወጣ ጢስ ወደ ላይ ተትጎልጉሎ በተራራው በሙሉ በኃይሉ ይወጣ ነበር። የመለከቱ ድምፅ እያየለ ሄደ። ከዚያም ሙሴ ተናገረ፣ እግዚአብሔርም በድምፅ መለሰለት። እግዚአብሔር በሲና ተራራ ጫፍ ላይ ወረደ። ሙሴን ወደ ተራራ ጫፍ ጠራው። ሙሴም ወጣ። እግዚአብሔርም እንዲህ አለው፣ ሕዝቡ እግዚአብሔርን ለማየት በመጣደፍ ብዙዎች እንዳይጠፉ ውረድና አስጠንቅቃቸው። ወደ እግዚአብሔር የሚቀርቡ ካህናት እንኳ ራሳቸውን መቀደስ አለባቸው፣ አልያ እግዚአብሔር ቁጣውን ያወርድባቸዋል። ሙሴም እግዚአብሔር እንዲህ አለው፣ ሕዝቡ ወደ ሲና ተራራ ሊወጡ አይችሉም፣ ምክንያቱም አንተ ራስህ በተራራው ዙሪያ ወሰን አድርግ፣ የተቀደሰም በማድረግ ለየው በማለት አስጠንቅቀዋልና። እግዚአብሔርም እንዲህ አለው፣ ውረድና አሮንን ከአንተ ጋር ይዘህ ውጣ። ካህናቱና ሕዝቡ ግን ወደ እግዚአብሔር ለመምጣት መጣደፍ የለባቸውም፣ አለያ እርሱ ቁጣውን ያወርድባቸዋል። ስለዚህም ሙሴ ወደ ሕዝቡ ወርዶ ነገራቸው። 10ቱ ትእዛዛት። እግዚአብሔር እነዚህን ቃሎች ሁሉ እንዲህ ብሎ ተናገረ። ከግብፅ ከባርነት ምድር ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከኔ በቀር ሌሎች አማልክት አይኑሩህ። በላይ በሰማይ ወይም በታች በምድር ካለው ወይም በውሃ ውስጥ ከሚገኘው ነገር በማንኛውም ምስል ለራስህ ጣዖት አታብጅ። አትስገድላቸውም፣ አታምልካቸውም። እኔ እግዚአብሔር አምላክህ የሚጠሉኝን ልጆች ከአባቶቻቸው ኃጢአት የተነሳ እስከ 3 እና 4 ትውልድ ድረስ የምቀጣ ቀናተኛ አምላክ ነኝ። ነገር ግን ለሚወዱኝ ትእዛዞችንም ለሚጠብቁ እስከ 1000 ትውልድ ድረስ ፍቅርን የማሳይ ነኝ። የእግዚአብሔር አምላክህን ስም ያላግባብ አታንሳ። እግዚአብሔር ስሙን ያላግባብ የሚያነሳውን በደል አልባ ያደርገውምና። የሰንበትን ቀን ቀድስ አድርገውም አክብር። 6 ቀን ትሰራለህ፣ ሥራህንም ሙሉ አከናወን። 7ኛውን ቀን ግን ለአምላክህ ለእግዚአብሔር ሰንበት ነው። በዕለቱ አንተም ሆነ ወንድ ልጆችህ ወይም ሴት ልጅህ ወይም አገልጋይህ ወይም ሴት አገልጋይህ ወይም እንስሳትህ ወይም በግቢ ያለ መጻተኛ ምንም ሥራ አትስሩ። እግዚአብሔር ሰማይና ምድርን ባህርና በውስጧ ያሉትን ሁሉ በ6 ቀን ፈጥሯልና 7ኛውን ቀን አርፎበታልና። ስለዚህ እግዚአብሔር የሰንበትን ቀን ባረከው ቀደሰውም። አባትህንና እናትህን አክብር፣ እግዚአብሔር አምላክህ በሚሰጥ ምድር ዕድሜህ እንዲረዝም። አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራህ ላይ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ። የባልንጀራህን ሚስት ወይም የእርሱ ወንድ አገልጋይ ሆነ ሴት አገልጋይ በሬውንም ሆነ አህያውን ወይም የእርሱ የሆነውን ማንኛውንም ነገር አትመኝ። ሕዝቡ መብረቁንና ነጎድጓዱን የተራራውን መጤስና የመለከቱን ድምፅ ባዩና በሰሙ ጊዜ በፍርሃት ተንቀጠቀጡ፣ በርቀትም ቆሙ። ሙሴን አንተ ራስህ ተናገረን፣ እኛ እናደምጣለን። እግዚአብሔር እንዲናገረን አታድርግ፣ አለያ መሞታችን ነው አሉት። ሙሴም ለሕዝቡ አትፍሩ፣ ኃጢአት እንዳትሰሩ የእግዚአብሔር ፍርሃት ከናንተ ጋር ይሆን ዘንድ እግዚአብሔር ሊፈትናችሁ መጥቷል አላቸው። እግዚአብሔር ወዳለበት ጥቅጥቅ ወደ ሆነው ጨለማ ሙሴ ቀርቦ ሳለ ሕዝቡ በርቀት ቆመው ነበር። ከዚያም እግዚአብሔር ሙሴን አለው፣ ለእስራኤላውያን ይህንን ንገራቸው፣ ከሰማይ ሆኜ እንደተናገርሁ እናንተ ራሳችሁ አይታችኋል። ከኔ በቀር ሌሎች አማልክት አይኑሯችሁ። ከብር ወይም ከወርቅ ለማንኛውም አማልክት አታበጁ። የጭቃ መሠዊያን ስራልኝ፣
በእርሱም ላይ የሚቃጠልና የብረት መስዋዕት ከበጎችና ከፍየሎችና ከቀንድ ከብቶችህ ሰዋልኝ። ስሜ እንዲከብር በሚደረግበት ቦታ ሁሉ ወደ አንተ እመጣና ባርካለሁ። ከድንጋይ መሠዊያ የምትሰራልኝ ከሆነ ከጥርብ ድንጋይ አትስራ፣ መሳሪያ የነካው ከሆነ ታረክሰዋለህና። ወደ መሠዊያውም በደረጃ አትውጣ፣ አለዚያ ኀፍረተ ሥጋህ ይገለጣል። የቃል ኪዳኑ ታቦት ርዝመቱ 2 ክንድ ተኩል ወርዱ 1 ክንድ ተኩል ከፍታው 1 ክንድ ተኩል የሆነ ታቦት ከግራር እንጨት እንዲሰሩ አድርግ። ውስጡንም ውጩንም በንጹህ ወርቅ ለብጠው። በዙሪያውም 4 የወርቅ ቀለበቶችን ሰርተህ 2ቱን በአንድ በኩል 2ቱን በሌላ በኩል ከ4 እግሮች ጋር አያይዝ። ከዛም መሎጊያውን ከግራር እንጨት ሥራ፣ በወርቅም ለብጠው። መሎጊያውንም መሸከሚያ እንዲሆን በታቦቱ ማዕዘኖች ላይ ባሉ ቀለበቶች ውስጥ አስገባው። መሎጊያዎችም ከታቦቱ ቀለበቶች ውስጥ ምን ጊዜም መውጣት የለባቸውም። የምሰጥህ ምስክር በታቦቱ ውስጥ አኑር። ርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል የሆነ የስርየት መክደኛ ከንጹህ ወርቅ ሥራለት። በስርየት መክደኛው ዳርና ዳር ላይ የሚሆን ከወርቅ የተሰሩ 2 ኪሩቤሎች ሥራ። አንዱን ኪሩቤል በአንደኛው ሁለተኛውን ኪሩቤል በሌላኛው ዳር አድርግ። በሁለቱም ጫፎች 2ቱን ኪሩቤሎች ከስርየት መክደኛው ጋር አንድ ወጥ አድርገህ ሥራቸው። ኪሩቤሎች ክንፎቻቸው ወደ ላይ በመዘርጋት የስርየት መክደኛውን በክንፎቻቸው ይሸፍኑ። እርስ በርሳቸው ትይዩ በመሆን ፊታቸውንም ወደ ስርየት መክደኛው ያድርጉ። የስርየት መክደኛውም በታቦቱ አናት ላይ አስቀምጠው። እኔ የምሰጥህን ምስክሩን በታቦቱ ውስጥ አስቀምጥ። በምስክሩ ታቦት ላይ ባሉት በ2 ኪሩቤሎች መካከል በስርየት መክደኛው ላይ በዚያ እኔ ካንተ ጋር እገናኛለሁ። ለእስራኤላውያንም የሚሆኑትን ትእዛዞችን እሰጥሃለሁ። ሕዝቡ ሙሴ ከተራራው ላይ ሳይወርድ ብዙ እንደቆየ ባዩ ጊዜ ወደ አሮን ተሰብስበው ናና በፊታችን የሚሄዱ አማልክት ስራልን፣ ያ ከግብጽ ያወጣን ሙሴ ምን እንዳገኘው አናውቅም አሉት። አሮንም የሚስቶቻችሁን የወንድና የሴት ልጆቻችሁን የጆሮ የወርቅ ጌጥ አውልቃችሁ ወደኔ አምጡ ብሎ መለሰላቸው። ሕዝቡም ሁሉ የጆሮ ወርቃቸውን አውልቀው ወደ አሮን አመጡለት። እርሱም የሰጡትን ወስዶ በመሳሪያ በመቅረጽ በጥጃ ምስል ጣዖት አድርጎ ሰራው። በዚያም እነርሱ እስራኤል ሆይ ከግብጽ ያወጡ አማልክት እነዚህ ናቸው አሉ። አሮን ይህንን ባየ ጊዜ በወርቅ ጥጃው ፊት ለፊት መሠዊያ ሰርቶ ነገ ለእግዚአብሔር በዓል ይሆናል ብሎ አወጀ። በማግስቱም ሕዝቡ በማለዳው ተነስቶ የሚቃጠል መስዋዕት ሰዋ፣ የኅብረት መስዋዕትም አቀረቡ። ከዚያም በኋላ ይበሉና ይጠጡ ዘንድ ተቀመጡ፣ ሊዘፍኑም ተነሱ። ከግብጽ ያወጣቸው ሕዝብ ስተዋልና ውረድ አለው። ካዘዝኳቸውም ፈቀቅ ለማለት ፈጣኖች ሆኑ። ለራሳቸውም በጥጃ ምስል የተቀረጸ ጣዖት ሰሩ፣ ለእርሱም ሰገዱለት ሰውለትም። እንዲሁም እስራኤል ሆይ ከግብጽ ምድር ያወጡ አማልክት እነዚህ ናቸው አሉ። እግዚአብሔርም ሙሴን እንዲህ አለው፣ እነዚህን ሕዝብ አይቻቸዋለሁ፣ አንገተ ደንዳናዎች ናቸው። አሁንም በእነርሱ ላይ ቁጣዬ እንዲነድና እንዳጠፋቸው ተወኝ፣ ከዚያም አንተን ለታላቅ ሕዝብ አደርግሃለሁ አለው። ነገር ግን ሙሴ የአምላኩን የእግዚአብሔርን ቸርነት ፈለገ፣ እንዲህም አለ፣ እግዚአብሔር ሆይ በታላቅ ሥልጣንና በኃይል ክንድ ከግብጽ ባወጣኸው ሕዝብ ላይ ቁጣህ ለምን ይነዳል? ግብፃውያን በተራሮች ላይ ሊገላቸው ከገጸ ምድር ሊያጠፋቸው ስለፈለገ ነው ያወጣቸው ለምን ይላሉ? ከክፉ ቁጣህ ተመለስ፣ ታገስ፣ በሕዝብህም ላይ ጥፋት አታምጣ። ለባሪያዎችህ ለአብርሃም ለይስሐቅና ለእስራኤል ዘር እንደ ሰማይ ከዋክብት አበዛለሁ፣ ለዘርህም ተስፋ አድርጌ የሰጠኋቸውን ይህችን ምድር ሁሉ እሰጣቸዋለሁ፣ ለዘላለም ርስት ትሆናለች በማለት በራስህ የማልከውን አስታውስ። ከዚያም እግዚአብሔር ታገሰ፣ በሕዝቡም ላይ አመጣባቸዋለሁ ያለውን ጥፋት አላመጣባቸውም። ሙሴም 2ቱን የምስክር ጽላቶች በእጆቹ ይዞ ከተራራው ወረደ። ጽላቶቹም ከፊትና ከኋላ በ2 ጎድናቸው ተጽፎባቸው ነበር። ጽላቶቹም የእግዚአብሔር ሥራ ነበሩ። በጽላቶቹም ላይ የተቀረጸው ጽሕፈትም የእግዚአብሔር ጽሕፈት ነበር።
ኢያሱ የሕዝቡን የጮህ ድምጽ በሰማ ጊዜ ሙሴን በሰፈሩ ውስጥ የጦርነት ድምጽ አለ አለው። ሙሴም የድል ድምጽ አይደለም፣ የሽንፈትም ድምጽ አይደለም፣ የምሰማው የዘፈን ድምጽ ነው ብሎ መለሰለት። ሙሴ ወደ ሰፈር ደርሶ ጥጃውንና ጭፍራውን ባየ ጊዜ ቁጣው ነደደ። ጽላቶችን ከእጁ በመወርወር ከተራራው ግርጌ ሰባበራቸው። የሰሩትንም ጥጃ ወስዶ በእሳት አቃጠለው። ከዚያም ዱቄት እስኪሆን ፈጨው፣ በውሃ ላይም በተነው። እስራኤላውያንም እንዲጠጡት አደረገ። አሮንም ወደዚህ አስከፊ ኃጢአት ተመራቸው ዘንድ ይህንን ሕዝብ ምን አደረገህ አለው። አሮንም መልሶ ጌታዬ ሆይ አትቆጣ ብሎ መለሰለት። ይህ ሕዝብ ሁሉ ጊዜ ለክፋት ያዘነበለ መሆኑን አንተ ታውቃለህ። እነርሱም በፊታችን የሚሄድ አማልክት ስራልን፣ ይህ ከግብጽ ያወጣን ሙሴ ምን እንዳገኘው አናውቅም አሉኝ። ስለዚህ ማንኛውም አይነት የወርቅ ጌጣጌጥ ያለውን ሁሉ ያውልቀው አልኋቸው። ከዚያም ወርቁን ሰጡኝ፣ ወደ እሳትም ጣልሁት። ይህ ጥጃ ወጣ። ሕዝቡ ከቁጥጥር ውጭ እንደሆኑ አሮንም መረን እንደለቀቃቸውና በጠላቶቻቸው ዘንድ መሳለቂያ እንደሆኑ ሙሴ አስተዋለ። ስለዚህ ሙሴ በሰፈሩ መግቢያ ላይ ቆሞ የእግዚአብሔር የሆነ ሁሉ ወደ እኔ ይምጣ አለ። ሌዋውያኑ ሁሉ ከእርሱ ጋር ሆኑ። ከዚያም የእስራኤል አምላክ እግዚአብሔር የሚለውን ይህ ነው፣ እያንዳንዱ ሰው በወገኑ ላይ ሰይፍ ይታጠቅ፣ በሰፈሩም ውስጥ ከዳር እስከ ዳር እየተመላለሰ እያንዳንዱ ወንድሙን ጓደኛውንና ጎረቤቱን ይግደል አላቸው። ሌዋውያኑም ሙሴ እንዳዘዛቸው ፈጸሙ። በዚያም ዕለት ከሕዝቡ 3000 ያህል ወደቁ። ከዚያም ሙሴ በራሳችሁ ወንዶች ልጆችና ወንድሞች ላይ በመነሳታችሁ በዛሬዋ ቀን ለእግዚአብሔር የተለያችሁ ሆናችኋል፣ በዛሬዋም ዕለት ባርኳችኋል አለ። በማግስቱም ሙሴ ሕዝቡን እጅግ የከፋ ኃጢአት ሰርታችኋል፣ አሁን ግን ወደ እግዚአብሔር እወጣለሁ፣ ምናልባት ኃጢአታችሁን ማስተሰረይ እችል ይሆናል አላቸው። ስለዚህም ሙሴ ወደ እግዚአብሔር ተመልሶ እንዲህ አለው፣ ወዮ እነዚህ ሕዝብ የሰሩት ምን አይነት የክፋት ኃጢአት ነው! ለራሳቸው የወርቅ አማልክት ሰሩ። አሁን ግን አቤቱ ኃጢአታቸውን ይቅር በል፣ ያለዚያ ግን ከጻፍከው መጽሐፍ እኔን ደምስሰኝ። እግዚአብሔር ለሙሴ እንዲህ ሲል መለሰለት፣ የበደለኝ ሁሉ ከመጽሐፌ ደመስሰዋለሁ። አሁን ሄድ፣ ሕዝቡን ወደ ተናገርኩት ስፍራ ምራው፣ መላኬንም በፊትህ ይሄዳል። ሆኖም የምቀጣበት ጊዜ ሲደርስ ስለ ኃጢአታቸው እቀጣቸዋለሁ። አሮን በሰራው ጥጃ ባደረጉት ነገር እግዚአብሔር ሕዝቡን በመቅሰፍት መታ። ከዚያም እግዚአብሔር ሙሴን አለው፣ አንተና ከግብጽ ያወጣው ሕዝብህ ይህንን ስፍራ ለቃችሁ ለዘርህ እሰጣለሁ በማለት ለአብርሃም ለይስሐቅና ለያዕቆብ በመሐላ ተስፋ ወደ ገባውላት ምድር ሂዱ። መልአክም በፊትህ በመላክ ከከነዓናውያን፣ ከአሞራውያን፣ ከኬጢያውያን፣ ከፌርዛውያን፣ ከኢያውያን፣ ከኢያቡሳውያን አስወጣለሁ። ማርና ወተት ወደምታፈሰው ምድር ውጡ። ነገር ግን አንገተ ደንዳና ሕዝብ ስለሆናችሁ በመንገድ ላይ እንዳላጠፋችሁ እኔ ከናንተ ጋር አልሄድም አለው። ሕዝቡም እነዚህን አሳዛኝ ቃሎች በሰሙ ጊዜ ይተክዙ ጀመር። ማንም ሰው አንዳች ጌጥ አላደረገም። እግዚአብሔርም ሙሴን እስራኤላውያን እናንተ አንገተ ደንዳና ሕዝብ ናችሁ፣ ለአንድ አፍታ እንኳ ከናንተ ጋር አብሬያችሁ ብሄድ አጠፋችሁ ነበር። አሁንም ጌጦቻችሁን አውልቁ፣ እናንተን ምን ማድረግ እንዳለብኝ እወስናለሁ ብለህ ንገራቸው አለው። ስለዚህም እስራኤላውያን ከኮሬብ ተራራ ላይ ጌጣጌጦቻቸውን አወለቁ። ከዚያም እግዚአብሔር ሙሴን እነዚህን ቃሎች ጻፋቸው፣ በዚህ ቃሎች መሰረት ካንተና ከእስራኤል ጋር ቃል ኪዳን አድርጌያለሁና አለው። ሙሴም እህል ሳይበላ ውሃም ሳይጠጣ ከእግዚአብሔር ጋር 40 ቀንና 40 ሌሊት በዚያ ነበረ። በጽላቶቹ ላይ የቃል ኪዳኑን ቃሎች 10ቱን ትእዛዛት ጻፈ። ሙሴ ሁለቱን የምስክር ጽላቶች በእጆቹ ይዞ ከሲና ተራራ በወረደ ጊዜ ከእግዚአብሔር ጋር ከመነጋገሩ የተነሳ ፊቱ እንደሚያበራ አላወቀም ነበር። አሮንንና እስራኤላውያን ሁሉ ሙሴን ባዩት ጊዜ ፊቱ ያበራ ነበር፣ ወደ እርሱም ለመቅረብ ፈርተው ነበር። ሙሴ ግን ጠራቸው። ስለዚህ አሮንና የማህበሩ መሪዎች ወደ እርሱ ተመለሱ፣ እርሱም ነገራቸው። ከዛም በኋላ እስራኤላውያን ሁሉ ወደ እርሱ ቀረቡ። እግዚአብሔር በሲና ተራራ የሰጠውን ትእዛዞች ሁሉ ሰጣቸው። ሙሴ ለነርሱ ተናግሮ ከጨረሰ በኋላ በፊቱ ላይ መሸፈኛ አደረገ።
ከእርሱ ጋር ለመነጋገር ወደ እግዚአብሔር ኻልወት በሚገባበት ጊዜ ሁሉ ግን እስከሚወጣ ድረስ መሸፈኛውን ያነሳ ነበር። በወጣ ጊዜ የታዘዘውን ለእስራኤላውያን ነገራቸው። ፊቱ የሚያበራ መሆኑን አዩ። ከዚያም ሙሴ ከእግዚአብሔር ጋር ለመነጋገር ተመልሶ እስከሚሄድ ድረስ መሸፈኛውን መልሶ በፊቱ ላይ ያደርግ ነበር። ሙሴም ለሕዝቡ እንዲህ አላቸው፣ አምላካችን እግዚአብሔር ባዘዘን መሰረት ከኮሬብ ተነስተን እያንዳንዳችሁ በዚህ ጭልጥ ባለና በሚያስፈራ ምድረ በዳ አለፍን። በኮረብታማው በአሞራውያን አገር በኩል ወደ ቃዴስ በርኔ መጣን። እኔም እንዲህ አልኋችሁ፣ አምላካችን እግዚአብሔር ወደሚሰጠን ወደ ኮረብታማው ወደ አሞራውያን አገር ደርሳችኋል። እነሆ እግዚአብሔር ምድሪቱን ሰጥቷችኋል። አሁንም የአባቶቻችሁ አምላክ እግዚአብሔር በነገራችሁ መሰረት ውጡ፣ ውረሷትም፣ አትፍሩ፣ አትደንግጡም። ከዚያም ሁላችሁ ወደ እኔ መጣችሁ፣ ምድሪቱን እንዲሰልሉ ሰዎችን አስቀድመን እንላክ፣ እነርሱ ወደዚያ የሚደርሰውን መንገድና የምንደርስባቸውን ከተሞች በማጥናት ተመልሰው ይንገሩን አላችሁ። ይህም ሐሳብ መልካም መስሎ ታየኝ። እኔም ከእያንዳንዱ ነገድ አንዳንድ ሰው በማድረግ ከ12 ሰዎች መረጥሁ። እነርሱም ተነስተው ወደ ኮረብታማው አገር ከወጡ በኋላ ወደ ኤሽኮል ሸለቆ መጥተው ምድሪቱን ሰለሉ። ከምድሪቱም ፍሬ ወደኛ ይዘው በመምጣት አምላካችን እግዚአብሔር የሚሰጠን ምድር መልካም ናት ብለው ነገሩን። እናንተ ግን ለመውጣት ፈቃደኞች አልነበራችሁም። በአምላካችን በእግዚአብሔር ትእዛዝ ላይ አመጻችሁ። በየድንኳኖቻችሁም ሆናችሁ እንዲህ ስትሉ አጉረመረማችሁ፣ እግዚአብሔር ጠልቶናልና ስለዚህም ከግብጽ ያወጣን አሞራውያን እንዲያጠፉን በእጃቸው አሳልፎ ሊሰጠን ነው። ታዲያ ወዴት መሄድ እንችላለን? ወንድሞቻችን ሰዎቹ ከኛ ይልቅ ብርቱዎችና ቁመተ ረጃጅሞች፣ ከተሞቻቸውም ትልልቅና እስከ ሰማይ በሚደርስ ቅጥር የታጠሩ ናቸው። እንዲያውም በዛ የኤኔቅ ልጆች አይተናቸዋል ሲሉ እንድንፈራ አድርገውናል። እኔም አልኋቸው፣ አትሸበሩ፣ አትፍሯቸው። በፊታቸው የሚሄደው አምላካችሁ እግዚአብሔር ከዚህ በፊት አይናችሁ ያየ በግብጽ ያደረጋላችሁን ተአምራት አስታውሱ። በምድረ በዳው እንዳደረገው ሁሉ በዚያም አባት ልጁን እንደሚሸከም እናንተን አምላካችሁ እግዚአብሔር እነዚህን ስፍራ እስክትደርሱ በወጣችሁበት መንገድ ሁሉ እንዴት እንደተሸከማችሁ አይታችኋል። ይህም ሁሉ በአምላካችሁ በእግዚአብሔር አልታመናችሁም። በጉዞ ላይ ሳላችሁ የምትሰፍሩባቸውን ቦታዎች ለመፈለግና የምትሄዱበትን መንገድ ለማሳየት እርሱ ሌሊት በእሳት ቀን በደመና አምድ መራችሁ። እግዚአብሔርም እናንተ ያላችሁትን በሰማ ጊዜ ተቆጣ፣ ማለም። ለቀደሙት አባቶቻችሁ ለመስጠት የማልሁላችሁን መልካሚቱን ምድር ከዚህ ትውልድ አንድስ እንኳ አያያትም። ከሶፎኒ ልጅ ከካሌብ በስተቀር የሚያያት የለም፣ እርሱ ግን ያያታል። እግዚአብሔርን በፍጹም ልቡ ስለተከተለ የረገጣትን ምድር ለእርሱና ለዘሮቹ እሰጣለሁ። ሙሴም እንደዚህ አላቸው፣ በእናንተ ምክንያት እግዚአብሔር እኔን ተቆጥቶ እንዲህ አለኝ፣ አንተም ብትሆን አትገባበትም፣ ረዳትህ የኔው ልጅ ኢያሱ ይገባባታል። ምድሪቱንም እንዲወርሱ እስራኤልን የሚመራ እርሱ ስለሆነ አበረታታው አለኝ። እኔም በነነዌ ልጅ በኢያሱ ላይ እጄን በመጫን የመሪነትን መንፈስ አካፈልሁት። ከዛም ወደ ተራራ እግዚአብሔር አወጣኝ። እነሆ የተስፋይቱ ምድር በሩቅ አሳየኝ። ምድሪቱ እጅግ መልካም እንደሆነች ከሩቅ ተመለከትሁ፣ እግዚአብሔርንም አከበርሁት። ሙሴም በዚህ ጊዜ እግዚአብሔር ወደ አባቶቹ ሰበሰበው። እነሆ እግዚአብሔር ቀብሮታልና መቃብሩ እስካሁን አልተገኘም ይለናል የእግዚአብሔር ቃል። ውድ የአሳፍ ቲዩብ ቤተሰቦች እግዚአብሔር እንዴት በጸናች ክንድ ሕዝበ እስራኤልን ከግብጽ ባርነት እንዳወጣቸው ዛሬ ተመልክተናል። ነገር ግን ከወጡም በኋላ ስንት ድንቅና ታምር በምድረ በዳ ካዩ በኋላ እግዚአብሔርን እንደተፈታተኑት ማመን እንዳቃታቸው ተመለከት። በዚህም ምክንያት እግዚአብሔር የተስፋይቱን ምድር እንዳይወርሱ ሲወስን እናያለን። በዚህ ፋንታ አዲሱን ትውልድ በፍጹም ልባቸው የተከተሉትን ኢያሱና ካሌብን የአዲሲቱን የተስፋ ምድር እንዲወርሱ እግዚአብሔር አደረገ። የእግዚአብሔር ቃል የእምነታችንን ጀማሪና ፈጻሚ የሆነውን ክርስቶስ ኢየሱስን ከሩቅ እየተመለከትነ ከፊታችን ያለውን ሩጫ በትዕግስት እንሩጥ ይለናል። እኔና እናንተ ዛሬ የምንወርሳት ምድር የለችንም። የምንወርሳት ግን ሰማያዊት ኢየሩሳሌም አለች።
እሷንም ለመውረስ የእግዚአብሔርን ሕግና ትእዛዝ እየጠበቅን ልብሳችንን በበጉ ደም እያነጻን ዕለት እንደ ቃሉ መመሪያ እየኖርነ ጌታ ኢየሱስ ክርስቶስ መጥቶ እስከሚወስደን ወይም ደግሞ እኛ ወደሱ እስከምንሄድ ድረስ እያንዳንዳችን መንገዳችንን በትዕግስት እንራመድ እንላለን። ኢየሱስ ክርስቶስ የተስፋው ባለቤት በቅርብ ይመጣል፣ እያንዳንዳችንን ይወስደናል። የተነገረልንንም ሰማያዊትን ኢየሩሳሌም ለዘላለም እንወርሳታለን። ሁላችንንም እግዚአብሔርን የምንታመንና ለቃሉ የምንታዘዝ ያድርገን የዛሬ መልእክታችን ነው። ጸጋ ይብዛላችሁ።